እስራኤል ብታደርግ በተጻፈ በእግዚአብሔር ቃል ነው። ለዚህ ነው አንድም ከኦርቶዶክስ አንድም ከጴንጤ አንድም ከአይሁድ ከእስላምም ፖለቲከኛ ነኝ ብሎ ያለ ሁሉ ይምጣና እስኪ ያወራ ከኔ ጋር። እስራኤል በምታደርገው ነገር ፍትሐዊ ነው አይደለም? ጦርነቱ መጥቶ ያወራ በእውቀት። ያው ማነው ኤድሞንድ አይደል? ቴዲ ሐዋሳ ቤት ያቀረብኩልህን ጥሪ ተቀበል፣ የዲቤት ጥሪውን ተቀበል ኤድሞንድዬ። እንዳልኩህ ኦነግ ሸኔዎች ከፋኖ ጋር የፋኖ ጎንደር ላይ እና ወያኔና ብልጽግና ብለህ ኢትዮጵያ ፖለቲካ ውስጥ እንደ ማብካት ቀላል አይደለም። የእስራኤልን ጉዳይ ማውራት እና የኢራንን ጉዳይ ማውራት መንፈሳዊ ነው። አየህ፣ ከዘመን ፍጻሜ ጋር የሚገናኝ ነው። ነገረ ፍጻሜን ተምረህ ከሆነ ማለት ነው። በጌታ ቤት እንደምትቀድመኝ አውቃለሁ። እኔ ለምን በአፄ ምኒልክ ዘመን ለምን ጌታን አትቀበልም? እድሜ የትየለሌ ነው ስለተባለ አይደለም። ብዙዎች እኮ አየናቸው ከነበሩበት ከፍታ ላይ እየተፈጠፈጡ ወደቁ። ጌታን በማወቅማ የቀደሙን ብዙዎች አሉ። ወደኋላ ተመለሱ እኮ ብራዘርዬ፣ ወደኋላ ተመለሱ። ግማሹ ሆዱን ወዶ ግማሹ ዓለሙን ወዶ እንደ ዴማስ ጥርግ ብለው ወጡ እኮ። ኦኬ፣ እኔ በሚኒልክም በንጉሱም ዘመን ጌታን ተቀበል። አሁን የምትኖረው ኑሮ እንዴት ነው? ቅዱስ ቃሉ ብሎ በሚለው ነው ወይ እኔ የምኖረው አንተም የምትኖረው? እንመዘን፣ ተመዘን፣ ልመዝንህ፣ አንተም መዝነኝ። ኦኬ፣ እስራኤል የምታደርገው ጦርነት መጽሐፍ ቅዱሳዊ ነው አይደለም? ኢራንስ እስራኤልን ማጥፋት የምትፈልገው መጽሐፍ ቅዱሳዊ ነው አይደለም? ከየትኛውም ሃይማኖት ክፍት ነው ቤቴ። በዚህ ጉዳይ ላይ ዲቤት ሊያደርግ የሚችል ሰው ካለ ቴዲ ሐዋሳ ቤት እንገናኝ። አዎ እስራኤል የምታደርገው ጦርነት ፍትሐዊ አይደለም ብሎ የሚል ሰው ካለ ይምጣ። እኔ መንፈሳዊ ስለሆነ ነው የማወራው። የቃሉ አገልጋይ እግዚአብሔር የጠራኝ ወንጌላዊም ነኝ። እስራኤል የምታደርገው ጦርነት ፍትሐዊ ነው አይደለም? መንፈሳዊ ነው አይደለም? ትንቢታዊ ነው አይደለም? ከነገረ ፍጻሜ ጋር ይገናኛል አይገናኝም? ከክርስቶስ ዳግም መምጣት ጋር ዳግም መመስረቷ እንደ መንግስት እንደ ሀገር መቆማቸው ነው አይደለም? የጋዛ መፍረስ ትንቢታዊ ነው አይደለም? ናግባና አውራኝ። ሶፎንያስ ላይ ቆመህ ሶፎንያስ ሞላልኝ አይደለም ያልኩ። እሺ፣ ትንቢተ ሶፎንያስ ላይ ቆመን አውራኝ። ገለባ ትውልድ ብሉይ ኪዳን ላይ ለማውራት አቅም አለኝ ብሎ የሚል አዲስ ኪዳን ላይ ለማውራት ከነገረ ፍጻሜ ጋር በተገናኘ አቅም አለኝ ብሎ የሚል ሰው ካለ ይምጣ። ዌልካም። ከየትኛውም ሃይማኖት ሂዱና ጥሯቸው። እነ መምሬ እንቶኔን ማለት ነው፣ ደብተራ ሁሉ ማለት ነው። ብሉይ ኪዳን አውቃለሁ ብሎ የሚል ኢንቫይት አድርጊያቸው ነበረ። አንዳቸውም እስራኤልን እየረገሙ በመጽሐፋቸው ሁሉ ጭምር ጽፈዋል። እሴብ ጸጋ ከዘመድኃኔ ዓለም ላይ ማለት ነው፣ የመድኃኔ ዓለም ላይ ጣኒዮስ ገብረ ለአለ ዕብራዊ ሐሰረ ባህቱ ግብርናቶ ኢተዘከረ ብሎ የሚለው ቃል ላይ ማለት ነው። ዕብራዊ እርጉም ዲበ ፈጣሪው ተአየረ ብላ ጽፋለች። ንስሐ ነው መግባት ያለባቸው። ዕብራዊ እርጉም እያሉ የጻፉበት እርግማን እኔው ነበርኩ በዜማ ሲያዜም የነበረው። አንድ ምስር አይደርስም። በርቀት ልትሳደቡ ትችላላችሁ። እሺ፣ ከእስራኤል ጆርኒ ከእስራኤል ና ግባ አለሁ ነው ያለኝ። ኦኬ፣ ታዲያ እንደዚህ ላስገባ። ኦኬ፣ መልካም። አለሁ ነው ያልከው ጆርኒ ከእስራኤል ምንድን ነው? ከኦርቶዶክስ ነህ? ኦኬ፣ ጁኒየር ነው? ጁኒየር ይባላል። እሺ፣ እንኳን ደህና መጣ። እንኳን ሰላም ቆየህኝ ኤርሚዬ። አሁን የጻፍኩት ይሄንን ኤርሚዬ እንተዋወቃለን፣ ለዛ ነው። እኔ ከአውስትራሊያ ናቲ ነኝ። ሰላም ልል ነው የገባሁት። እሺ ናቲ አለው ስትል በቃ እንደ ኦርቶዶክሳዊ መምህር መስሎኝ ነበር። በቃ ሰፍ ብዬ ሰው አገኘው ብዬ ስለጠፋብኝ ነው ኤርሚዬ፣ ስለጠፋብኝ ነው እና ስልክም ጠፍቶብኝ ለዛ ነው። እና በእናትህ በውስጥ መስመር ስልክ ላክልኝ፣ በጣም ስለምፈልግ ማለት ነው። ችግር የለውም። እሺ ደውለልኝም ስለማታውቅ ነው። ጠፋ ከሆነ ሰዓት ናትሻይ ቢዚ ሆኜ ነው። አይ ነው እያየሁ ነው፣ እከታተላለሁ። በአሚን ላይቭ ላይ ሳይሆን
በምትለቀው ቪዲዮ እከታተልሃለሁ እና ፕሊስ ስልክህን በውስጥ መስመር ላክልኝ። ኤርሚዬ በጣም ነው የምወድህ። ኪፕ ዱይንግ ዋት ዩ ዱይንግ ማን። በጣም ነው ደስ እሺ። እግዚአብሔር ክብር ይሁን። ቴንክ ዩ ወንድሜ፣ ጸጋ ይብዛል። ሉረድ። እሺ ቴንክ ዩ። እኔ ደግሞ በቃ የሚያወራ ሰው አገኘሁ ብዬ ማለት ነው። ያንተው ነኝ። እሺ አይ በደንብ ቴንክ ዩ ኤርሚዬ ሰላም፣ ትንሽ ልናገር ትፈቅድልኛለህ? ለስራ ስለምገብ ብዬ ነው። ዲያቆን ትችላለህ። ኦኬ ቴንክ ዩ ኤርሚ። አሁን ማለት ኢድመንድ በጣም ነበር የምከታተለው በሚደረገው በኢትዮጵያ ላይ ያለው ጦርነትንም ያው እንደዚህ አይነት ነገር እንትን ያደርጋልና ማነው የእስራኤል ባንዲራ ነው ያደረኩት። አንድ ጊዜ ገባሁኝ እሱ ጋር እስራኤላዊ ነህ ወይና ግባ ብሎ ስለ እስራኤል ነበር ሲናገር የነበረውና ገባሁኝ። እኔ በባንዲራዋ ምክንያት ገብቼ እኔ በእስራኤል ላይ በጣም እንትን ነኝ፣ በጣም አክራሪ፣ ከአክራሪዎችንም አክራሪ ደጋፊ ነኝ እኔ የእስራኤል እና ለምንድን ነው እንደዚህ ሆንኩት አላቅም። እኔ ምንም ማለት አላቀውም ለምን እንደዚህ የእስራኤል ደጋፊ እንደሆንኩኝ። መጽሐፍ ቅዱስ እስራኤልን የሚረግም እንደሚረገም ነው የሚናገር። ተቋርጠሃል። እኔ ምንም አላቀውም። ኤርሚያስ ተቋርጠሃል። አይሰማም አሁን? ኦኬ እንትኑ ይሆናል። ቆይ እስኪ እንትኑ ዋይፋይ እየገባብኝ ይሆናል። እንትኑ አሁን ይሰማ ይሆናል። አሁን ይሰማል። አሁን ይሰማለሁ አይደል? ኦኬ በቃ እሺ ታንክ ዩ። እና ምን ልል ፈልጌ ነው፣ በጣም የእስራኤል ደጋፊ ነኝ እኔ። እስራኤል እያደረገች ያለችው ብዙ አመት እነዚህ ህዝቦች ተበትነዋል፣ ሀገራቸውን ጥለው ወጥተዋል፣ ጠፍተዋል። እና አሁን በስተመጨረሻ ግን የእግዚአብሔር ቃል እየተፈጸመ ባለው እስራኤል ተሰብስበው ሀገር ሆነዋል። እና እኔ ያለሁኝ ነው እቺ ሀገር የተፈጠረችው፣ እኔ ያለሁኝ ደግሞ እቺ ሀገር ትጠፋለች፣ ጤናውያን መጥፋት አለባቸው የሚል ናቸው አያቶላ አሊ ካቢኔዎቹ ማለት ነው። እና ይሄ ሰውየውን እንግዲህ ቀድሞ ጠፍቷል። እና እነዚህ አይነት ሰዎች ለምን ጠፉ ብሎ መቃወምና እስራኤል የምታደርገው ትክክል አይደለም ብሎ ኢድመንድ ሲቃወም እኔ ተቃውሜዋለሁ። መጀመሪያ ወጥቼ እሱ እንትን ውስጥ ገብቼ ተናግሬያለሁ ማለት ነው። እና ቴዲ አዋሳንም እንደዚህ አይነት ነገር ተነስቶ ነበር፣ እዛም ገብቼ ተናግሬያለሁ ማለት ነው። አንዳንድ በፖለቲካ እየገባው አንዳንድ እንትን ያደርጋለሁ። ምክንያቱ ክርስቲያኖች ስለሆንን መሪዎች ሲያጠፉ አጥፍታቸዋል ብለን መናገር እንትን አለብን ማለት ነው። ዝም ብለን ክርስቲያን ስለሆንን በቃ መናገር የለብንም፣ ጨዋጨዋ መጫወት የለብንም ብዬ ማምን ሰው ነኝ እኔ። በፖለቲካ ውስጥ ህዝቦች፣ የኢትዮጵያ ህዝብም ይሁን የሌላ ህዝብም የተለያየ ህዝቦች ቢሞቱ ያን አካል መቃወም የግድ ነው፣ ማድረግ የለባችሁም ብለን እናገራለሁ እኔ። ማንም ይህንን ሊያስቆመኝ አይችልም። እና አሁን ግን እስራኤል እያደረገች ያለችው መጽሐፍ ቅዱሳዊ ነው። ያ መጽሐፍ ቅዱስ ነው እየተፈጸመ ያለው ማለት ነው። ለምንድን ነው እንደዚህ ምለው? በኢራን ውስጥ ዳንኤል በኢራን ውስጥ በነበረበት ጊዜ ገብርኤል ከሰማያት መጥቶ እንኳን እኔ አንድ ነገር እንድትይዝልኝ የምፈልገው ኤርሚየዚ፣ ገብርኤል መልአክ ነው። እንግዲህ በፊት ያለውን ነገር እያጨደ በሰይፉን እያጠፋ መምጣት የሚችል አካል መንፈስ ነው። ግን ከሰማያት ተልኮ የዳንኤልን ጸሎት ተሰምቶለት እግዚአብሔር ልኮት ልክ ወደ ማርያም እንደመጣ ወደ ዮሴፍ እንደመጣ ወደ ዳንኤልም መጥቷል። እና በሚመጣበት ጊዜ የፋሪስ አለቃ ተቋቁመታል። በመንፈሱ ተቋቁሞት እንግዲህ እንትን አድርጎታል ማለት ነው። ለ21 ቀን ይመስለኛል ካልተሳሳትኩኝ፣ ምናልባት ታርሙኛላችሁ። ሚካኤል ከሰማይ መጥቶ ነው እንግዲህ ረቶት መልእክቱን እንዲያደርስ እንግዲህ ያደረገውና ተመልሶ ሲሄድም እንደዚህ አይነት ነገር እንደሚያጋጥመው ተናግረዋል። እና በኢራን ያለውን የኢራን አለቃ ወይም ደግሞ በኢራን ያለውን መንፈስ በብዙ ሰዎች ውስጥ አለ፣ ያ መንፈስ ማለት ነው። አሁን በኢድመንድም ያየሁት ይህንን ነገር ነው ይመስለኛል። እኔ ያን ነገር ማስተካከል አለበት። ኢድመንድ ክርስቲያን ነው፣ እንደ አንድ ወንድም ክርስቲያን ያን ነገር አስተካክሎ ጥፋቱን አርሞ ቢመጣ ጥሩ ነው። ፓስተር ቸሬም ከዚህ በፊት ተናግረዋል። አሁን የምታያቸው እስራኤላውያን
እነሱ እስራኤላውያን አይደሉም ብሎ ሲናገር ሰምቼው ነበር። ያ በጣም ነበር የተቃወምኩት በዛን ጊዜ። እዚህ ሩም እናንተ ጋር የተነገረ ይመስለኛል ያንን ነገር ኤርሚያስንም ተናግረህበታል በዚህ ነገር ይመስለኛልና አሉ ሰዎች እንደዚህ የሚያደርጉት። እስራኤል የነካቸው ማን ነው? በበዓላቸው ጊዜ በዓላቸውን በሚያከብሩበት ጊዜ መጥተው የፍልስጤም የጋዛ አይደለም እንደ ሴቶችና ወንዶች ህፃናቶችን አርዶ ገድለው የሄደው እስራኤል እኮ ማንም ሳይነካት ማንንም አትነካም። ሲነኳት ግን አንድ ዜጋው ከታፈነ አንድ ዜጋው ከሞተ እንግዲህ በቀሏን ትበቀላለች። ይህ እንግዲህ ለራሷ ህዝብ የቆመች የእግዚአብሔር ቃል ኪዳን ያለባት ሀገር እንደመሆኗ ይህንን ታደርጋለች። ስለዚህ እንደኛ አንድ ዜጋ ሲጠፋ ያው እንግዲህ እኛ እንቆምም ይሆናል። ኢትዮጵያውያን በተለይኛ ኢትዮጵያውያን ያው እንግዲህ አንድ ሰው ሲጠፋ ጠፍቷል በቃ። መንግስትንም ያው ደካማ አቅም ስለሆነ ያንን ላይቆም ይችላል። እስራኤል ግን ትቆማለች። አሁን አሜሪካ ልክ አንድ ዜጋ እንትን ሲደረግ የሆነ ነገር ትቆማለች። ያደጉ ሀገሮች ለዜጋቸው ለእንትናቸው ይቆማሉ። እስራኤልም ይህንን ነው እያደረገች ያለችው። ስለዚህ መጥፋት የለባትም። እስራኤል መኖር አለባት። መጥፋት አለብሽ ብሎ የሚነሳ አካል ካለ ትመታለች። ይሄ ደግሞ ለምንድን ነው? ሳይቀድመኝ መቀደም አለብኝ። አሁን እንግዲህ አስብ ኤርሚ፣ አንተ ጋር መጥቶ አንተ መኖር የለብህም ሲል ምንድን ነው የምታደርገው? ሁላችን የምናደርገው ነገር አክሽን አለ። ሊገድለን የመጣ ወይ እንሸሻለን፣ ወይ የሆነ ነገር እንደበቃለን፣ ወይ አቅም ካገኘን ደግሞ እንከላከላለን ማለት ነው። ወይ ደግሞ ከኛ በላይ ያሉትን አካላቶች ህግ ደውለን እንናገራለን ማለት ነው። ስለዚህ እስራኤል ባላት አቅም ባላት ችሎታ እንግዲህ መጥፋት የለብኝም ብላ የምታደርገውን ነገር ነው በኢራን ላይ ያደረገች ያለችው። እነዚህ አካባቢዎቹ ያሉት ደግሞ ኢራን የራሱን ህዝብ እየጠፋ የራሱን ህዝብ እየሞተ የራሱን ህዝብ እየተበተነ ለሌሎች አሁን እነዚህ ጋዛ የሚባሉት እነዚህ ሊባኖስ የሚባሉ ውስጥ ያሉትን አማጺዎች ወደ የመን ላይ ያሉትን እንግዲህ በቢሊየን የሚቆጠር መሳሪያ እየሰጠች በአካባቢው ሶሪያ ያሉትን እስራኤልን የመክበብ ስራ ነው እንግዲህ የተያዘችው ማለት ነው። ስለዚህ ምን ማድረግ ነበረበት? እነሱንም መምታት አለበት። መሳሪያ እየሰጠ እያሳጠቀ እንደገና እስራኤልን ለማጥፋት የሚቃወም አካል ያለውን ደግሞ ኢራን ዋናውን ዞንዶ ደግሞ እንደገና ማጥፋት አለባት። ይሄ መጽሐፍ ቅዱሳዊ የሆነ ነገር ነው። ስለዚህ አይደለም እስራኤል እያደረገች ያለች አሁን ቅድም ስትናገር ነበር በአርማጌዶን ወይም ደግሞ እነዚህ ምንድነው ይሄ በጎግና ማንጎግ የሚባሉትን ነገር ያን ቦታ እንግዲህ እስራኤል አልሰሩትም፣ ከተማም እንኳን አልተሰራበትም ስትል ነበር። ያን ጊዜም የሚሆነው እንግዲህ ጌታ ኢየሱስ ክርስቶስ በእሳት እንደሚያጠፋቸው ይናገራል እዛ ላይ። ለምንድን ነው እንደዛ የሚያደርገው? ህዝቡን ለማዳን ነው፣ ለእስራኤል። እኛ በእስራኤል ተጠግተን ነው እንግዲህ ለኛም ይሆናል ብለን እንግዲህ ሃሌሉያ እንዳልከው ቅድም አሜን እያለን መጽሐፍ ቅዱስ ተቀብለን ይዘን የምንሄደው ለእስራኤል ቃል የተገባላቸው ነው። ያን ቃል ነው እየተፈጸመ ያለውና እንግዲህ ከነዚህ ህዝቦች ጋር መጋጨት ማለት ከአለት ጋር መጋጨት ነው። ምክንያቱ ከእግዚአብሔር ጋር የሚጣሉ ከአለት ጋር እንደሚጋጭ ነውና እግዚአብሔር ለእስራኤላውያን የቆመ ነው። እንግዲህ ጌታ ኢየሱስ ክርስቶስ ለምንድን ነው ከነዚህ ሰዎች የተወለደው? ለምንድን ነው እዛ ቦታ ላይ የመጣው? የሚያውቀው እግዚአብሔር ብቻ ነው። እኛ አይደለም የምንመልሰው፣ ይህንን እግዚአብሔር ነው የሚመልሰውና ከነዚህ አይነት ተንኮልና ክፋት አሁን ያለውን አመፀኝነት ቢመለሱ ጥሩ ነው። ኢድመንድም ቢመለስ ጥሩ ነው። ሰምቼዋለሁ እኔ አሁን በዛን ሰዓት ሚውት እያደረገ አንተ ስትናገር ሚውት ያደርግህ ነበረ። አዳምጠኝ እኔም ልናገር እያለ እና ያን ማድረግ አልነበረበትም። እኔ በዛም አላውቀውም። ኢድመንድ ሰው ሲናገር ያናግራል፣ ያዳምጣል፣ እንደሚሰማ ነበር የማውቀው። ግን ላንተ ለምን እንደዚህ እንዳደረገ አላውቅምና ኢድመንድ ቢመለስ ጥሩ ነው። ምክንያቱ ወንድማችን ነው፣ ክርስቲያን ነው፣ አገልጋይ የነበረ ነው። ምናልባት ተንሸራቶ ሊወጣ ይችላል። ሰው እኮ ይወድቃል እኮ። ኒዴማስም እኮ ወጥተዋል እኮ ወደ ዓለም ሄደዋልና ቢመለስ ጥሩ ነው። እየሰማ ነው። አሁን ጠዋት ነው በእነሱ ይሰማል፣ ያዳምጣል። እንደ ወንድም ኢድመንድን መመክረው በይቅርታ ነገሮችን ተሳስቻለሁ ብሎ በይቅርታ ነገሮችን ጨርሶ ቢመጣ ጥሩ ነው ብዬ ነው የማምነው። እና ይሄን ለመናገር ብዬ ነው እንጂ እኔ አስቀድሜ ስለ እስራኤላውያን ኢድመንድ ጋር ነግሬዋለሁና የሄደበትን ትክክል አይደለም እስራኤል ብሎ ነው እሱ እየሄደ ያለው። ትክክል አይደለም ለሱም እስራኤል ምንም ይሄ አንድ ግለሰብ እንደዚህ ተናገረ ይሄን አለ ምናምን እነሱን አቅም ያለው ሊያጠፋቸው የሚችል ሊያጠቃቸው የሚችል መዋቅር ያለው ምናምን ነው የሚያዩት እንጂ አንድ ግለሰብ ወጣ ምናምን ብለው እንደዚህ የሚያዩበት ምክንያትንም የለም። ግን ይህ ሰው ለራሱ ሲል ግን ቢመለስ ጥሩ ነው ብዬ ነው እኔ ለኢድመንድ መልእክት ማስተላልፈው። ታንኪዩ ኤርሚዬ፣ በጣም አመሰግናለሁ። ስራ ስለምገባ አሁን ስለሰጠኝ ደግሞ በጣም አመሰግናለሁ። ታንኪዩ
ቴንኪው ዲያቆንዬ፣ ጸጋ ይብዛልህ፣ ተባረክ። ብርክ ያለህ ረጅም ሰዓት ያስቀመጥኳችሁ አለውኝ እርሚ ያለው የምትለው ካለ ማለት ትችላለህ ብርክዬ። እሺ ሌሎችንም ረጅም ሰዓት ስላስቀመጥን ምናልባት አሁን እድል ብንሰጣቸው በቃ ኤድሞንድ ተመለስ ሊሆን ስለሚችል በቃ እሱ የውይይት ጥሪ ስለቀረበለት ከቤቱ ነው እንደማይቀርኩለት በቃ ይወያይ ተመለስ ምናምን የሚለው አሁን እሱ እንትን አይደለም። በቃ በእግዚአብሔር ቃል ላይ እንወያያለን። እኔ ቻሌንጅ ላድርግ፣ አሁን እስካሁን ስትሰሙ የነበራችሁ ሰዎች ቻሌንጅ ላድርግና ከዛ ቻሌንጅ የሚያደርግ ሰው ከሌለ ሀሳብ እናነሳለን። እስካሁን ኤርሚ የተናገረው ስህተት ነው የሚል ሰው አንዳንድ ቁጥር ይጻፍ እንዳስገባችሁ ማለት ነው። አይሾ ስፒድ አንተ የጻፍከውን ስላየሁህ ነው ያስገባሁህ። አንተን ጠይቀሃለሁ። እስካሁን ኤርሚ የተናገረው እንደ እግዚአብሔር ቃል ትክክል አይደለም አልቀበልም የሚል አንዳንድ ቁጥር ይጻፍ። ተወርዱልን አላችሁ። እሺ ተወርዱልንና ሌሎቻችሁ አስገባችሁ እነሱ ስለምገባ ታንኪዩ። እሺ በተለይ ደግሞ ክርስቲያን እሺ መጽሐፍ ቅዱስን በደንብ ያነበበ ክርስቲያን ቢሆን ጥሩ ነው። በደንብ መጽሐፍ ቅዱስን ያነበበ መሞገት የሚችል ማለት ነው። መመለስ የሚችል መሞገት የሚችል እስካሁን የተናገረው ኤርሚ ትክክል አይደለም እንደ መጽሐፍ ቅዱስ የሚል አንዳንድ ቁጥር ይጻፍል። ገስት ላይ ያላችሁ ሰዎች እንዳናስገባችሁ ስለማናቅ ሐሳባችሁ ቁጥር ጽፎ የገባ ሰው ግን በቃ ይታወቃል ለምን እንደገባ ማለት ነው። ገስት ላይ ያላችሁ ሰዎች መጽሐፍ ትችላላችሁ። እስካሁን ኤርሚ የተናገረው እንደ መጽሐፍ ቅዱስ ተሳስቷል ልክ አይደለም የሚል ሰው አንዳንድ ቁጥር ይጻፍ። ተቃራኒ ሐሳብ እንድንሰማ ማለት ነው። ስህተቱ የት ጋር እንደሆነ ማየት ስላለብን አንዳንድ ቁጥር ይጻፍ። እሺ የሚደክመው ከሆነ ይተኛል። እሺ ሌላ ሰው አለ? ሌላ ሰው ኤርሚ ትክክል አይደለም ተሳስቷል የሚል ሰው? እሺ አይሾ ስፒድ ሸገር ዳቦ። እሺ አንድ ሰው ሌላ ሰው ላስቸግር። ሌላ ሰው ላስቸግር። ትገባላችሁ ተመልሳችሁ። እኔ ወልዳለሁ ብሩኬ። እሺ ትገባላችሁ ተመልሳችሁ። እሺ ተባረኩ። እሺ አሾ ስፒድ እንኳን ደህና መጣክ ይሰማል ወይ? እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ቆይ ሸገር ዳቦ አንዴ። ሸገር ዳቦ እሺ አንተ ሚውት አድርገው አንዴ። እሺ ከየት ቤተ እምነት ነህ አይሾ ስፒድ? ይሰማሃል? ነው እኔ ያው ከየት ቤተ እምነት ነህ? ኢቫንጀሊካል ቤተክርስቲያን ነው። ኢቫንጀሊካል። እሺ ከቃለ ሕይወት ነው። ጭራሽ የሚገርም ነው። ጭራሽ ቃለ ሕይወት ነው። የቃለ ሕይወትን የደህንነት መማሪያ ከ2 ከ3 ጊዜ በላይ አይቼዋለሁ እና እሺ እናውራን ሰማሃለሁኝ። ኤርሚን አንተ አሁን እውነት ዳግም ተወልደሃል ወይ ብለህ ጠይቀኸው ነበረ። ዳግም ስለመወለዱ ጥርጣሬ ውስጥ እንድትገባ ያደረገክ ምንድን ነው? እሱን ልስማ መጀመሪያ። ያው ኤርሚ እንግዲህ በዚህ በቲክቶክ ላይ ማገልገል ከጀመረ ትንሽ ቆየት ብሎ አይ ሶሪ አገልግሎቱ አንዴ ቆይ። ዳግም ተወልደሃል ወይ ብለህ የጠየቀው ከዚህ በፊት ስለነበረው ነገር ነው ወይስ ዛሬ በተናገረው ነገር ነው? እሱን መጀመሪያ ንገረኝ። ወደ ጀነራል ይሉ ስለ ባህሪው ልትነግረን ነው? ስለ ማንነቱ ልትነግረን ነው? ስለ ባህሪው ምናምን ስማኝና መልስልኝ። እሺ ስለ ካራክተር ልታወራኝ ነው እኮ? ስማኝና አንድ ደቂቃ ስማኝ አልኩህ እኮ። አንድ ደቂቃ እንድፈቅድልህ ስማኝ አልኩህ እኮ። ይኸውልህ የምትናገረውን ነገር መጀመሪያ እንዳቅ ነው። አሁን አንተ ልትነግረን የመጣኸው ስለ ካራክተር ነው ወይስ በትምህርቱ ላይ ነው ተቃውሞ ያለህ? እሱን መጀመሪያ ንገረኝ። ሰሞኑን ባለው በዚህኛው በእስራኤል ጉዳይ ከኤድመንድ ጋር በነበረው የሰጣ ገባውን እንዳለ እኮ ስለ ካራክተር አትውረድ፣ ችግር የለውም። ስለ ካራክተሩ ነው የምታወራኝ? ስለ ኤርሚያስ ካራክተር ወይስ ኤርሚያስ በተናገረው ትምህርት ላይ ነው ተቃውሞ? እሱን ልወቀው ነው እያልኩ ያለሁት።
ያው እኛ እኮ ከካራክተር ውጪ አንሆንም ማለት አገልግሎታችን ማደጋችን በነገር ሁሉ መገለጥ ያለበት አይደል ወዳጅ? እሺ አይ በቃ ካራክተር ከሆነ ከቶፒኩ ስለሚሆን ይችላል። እሺ ከካራክተር አንፃር ከሆነ ይኸውልህ ከቶፒኩ ስለሚያስወጣን ኤርሚን ጻፍለት በውስጥ በኩልና ይሄን ነገር ብታስተካክል ብለህ ንገረው። በቃ በግል ለራሱ ማለት ነው እንደ ወንድም በዚህ ነገር ላይ ያለበት ድረስ ይጄ ባገኘው ራሱ በጣም ደስ ይለኛል። በቃ ጻፍለት። እሺ እኮ ጻፍለት ማንተም ብቻ አይደለም። አሁን ሶሪ እሺ ወንድሜ ምንድነው ከርዕሱ እንዳንወጣ ነው። እሺ እኮ በሰማይ ኑሮ ሐሳቤን ታገኘው ነበር እየሰማኝ ስላልሆነ ነው፣ ወይ ደግሞ ኔትወርክ እየተቆራረጠብህ ስለሆነ ነው። አሁን ስለ ካራክተር ከሆነ ልታወራ የገባከው እሺ የሰማኝ ከሆነ ስለ ካራክተር ልታወራኝ ከሆነ የገባከው በግል አውራው እሱን ባነሳው ትምህርት ላይ ግን ከሆነ ተቃውሞክ ይኸው ፊት ለፊት ፈቅድልሃለሁ በዚህ ሐሳብ ብለህ ማውራት ይችላል። አሁንም ስትገቡ አንድ ቁጥር የጻፋችሁ ሰዎች ስለ ባህሪ ልታወሩ ከሆነ የገባችሁት አግኙት፣ በቃ ኤርሚን ጻፉለት በውስጥ በኩል ከዛ ደውሉለት አውሩት፣ በቃ ቀላል ነው። አሁን ኤርሚያስ እስካሁን ከተናገረው ትክክል አይደለም ብላችሁ የምታምኑ ሰዎች ብዬ ያልኳችሁ በትምህርቱ ነው። እሺ በትምህርቱ ነው። ትምህርቱ ትክክል አይደለም የተናገረው የምትሉ ሰዎች አንዳንድ ቁጥር ጻፉ፣ አስገባችኋለሁ። አንዳንድ ቁጥር ጻፉ። እሺ ሸገር ዳቦ እኮ ማን እንደው ሚውት ነውና የትኛው ሰው እያወራኝ እንደሆነ አላወኩም። ሁላችሁም ሚውት ናችሁ። እሺ ሸገር ዳቦ እንኳን ደህና መጣህ። እንኳን ደህና መጣህ። እግዚአብሔር ይመስገን። እንዴት ናችሁ? እየሰማችሁ ነው። ያው የኤርሚ ደቀ መዝሙር ላይ ልበል ኤርሚ ጋር ነው ጌታን የተቀበልኩትና አድራሻዬ እሱ ጋር ነው ብዬ ብል በቂ ይመስለኛል። ያው ገና ጥምቀቱን አልወሰድኩም። የት ነው ህብረት የምታደርገው? እቀጥላለሁ ብዬ አስባለሁ። እሱ ፐርሰናል ነው እና ለዚህ ጉዳይ ብቻ ስለገባሁኝ ይህንን ጉዳይ ብቻ ላብራ ልጠይቅ ጥያቄ ያለብኝ ነገር ማለት ነው። ትጠይቃለህ አቋምን ልወቀውና ትጠይቃለህ። ህብረት አታረግም ነው አሁን? የትም ህብረት አታረግም? አደርጋለሁ። ያለሁበትን ቦታ መጠቀም ስላልፈለግኩ ነው እንጂ አደርጋለሁ። እሺ ህብረት ታደርጋለህ? እሺ ሌላ በፖለቲካውም ላይ ኢንቮልቭ ስለማደርግ ብዙ ዲቴል መሄድ ስለማልፈልግ። እሺ የተናገረው በእስራኤል ጉዳይ ላይ የተናገረው እንደ መጽሐፍ ቅዱስ አይደለም ብለህ ታምናለህ አንተ ነው ወይስ ጥያቄ ነው ያለብህ? አላምንም። እንደ መጽሐፍ ቅዱስ አይደለም ብዬ አይደለም ማላምነው፣ ግን ብዙዎቻችን እኔንም ጨምሮ ጥያቄ ሊሆንብን የቻለው ነገር ምን መሰለ? ላይክ እስራኤል ማለት እንግዲህ ያው ኤርሚን እየሰማሁት ነው እየተማርኩኝ ነው። ምንድነው ከእንትን ጀምሮ ነው ላይክ እግዚአብሔር ከመረጠው ጀምሮ ነው አይደል? አብርሃምን ከመረጠው ጀምሮ እስራኤል ከተባለ ጀምሮ ነው እስራኤል የምትባለው ሀገር የመጣችው እንግዲህ። እና የእስራኤል ልጆች ደግሞ የሚባሉት አሉ ከሱ ዘር ውስጥ የወጡ ናቸው። እስማኤልም ቢሆን ይስሐቅም ቢሆን እና እንዴት ነው ነገሩ? ወዴት ነው የሰፋው? እግዚአብሔር ከማን ጋር ነው የሚቆመው የሚለው ነገር ነው ትንሽ ክርስቲያኖችን ግር የሚያሰኘው ያለው። እና የጻፉት እስራኤላውያኖች ናቸው ተብሏል። እውነት ነው፣ እስራኤላውያኖች ናቸው የጻፉት። ግን ደግሞ እነዛም ደግሞ የእስራኤል ልጆች ናቸው። እና ይሄ ነገር ነው ሊያገናኝ የቻለው። እና አሜሪካስ ለምንድን ነው እየረዳቻት ያለችው? አሜሪካስ የእስራኤል ዘር አለባት ወይ? ፕሮፌሲ ኦፍ እስራኤል የሚል መጽሐፍ አንብቤ ነበር እና እዛ ላይ እንግሊዝ፣ አሜሪካ፣ አውስትራሊያ እነዚህ ሀገራቶች ከእስራኤል ጋር በደም ግንኙነት እንዳላቸው እና የእነሱ ዘር እንደሆኑ እንደውም መልካሚቷ ምድር የምትባለው አሜሪካ እንደሆነች እዛ መጽሐፍ ላይ አንብቤያለሁ። እና አሁን ያላትን ረጂነትና አጋዥነት ደግሞ ስመለከት ደግሞ በተለይ ዘኪ ኦፍ ዴቪድ የሚባለው ሰውዬ ጀራርድ ፍሉር የሚባል አለ። እሱ ያብራራል ከራእይ መጽሐፍ ላይ እየወሰደ ምናምን ከዳንኤል ጋር እየወሰደ እስራኤልን ከአሜሪካ ጋር ከእንግሊዝ ጋር ከአውስትራሊያ ጋር እያደረገ አንድ ሀገር እንደሆኑ ነው የሚገልጸው። እና ይሄስ ነገር እንዴት ነው? እስራኤል የምትባለው አሜሪካ አይደለችም ወይ? አሁን እስራኤላዊ ማለት ምን ማለት ነው? አይሁዳዊ ማለት ምን ማለት ነው? ይህን በጣም በጥንቃቄ መጽሐፍ ቅዱስ ካልተጠና
በትክክል መረዳቱ አይኖርም ማለት ነውና እመልሳለሁኝ። በቃ ስለሰማሁኝ አጠቃላይ እመልሳለሁ እና ስለኛም ያነሳ ከሆነ የአዲስ ኪዳኑን ጨምሮ እመልሳለሁኝ። እሺ ተባረክ። እሺ ካፒቴን ሰላም ሚስተር ብሩክ እንዴት ነው? የጌታ ሰው እንኳን ደህና መጣ። ከየት ቤተ እምነት? ከጂሰስ ኦንሊ። ምንድን ነው ጂሰስ ኦንሊ? ምንድን ነው? ኢየሱስ ብቻ። ምንድን ነው ኢየሱስ ብቻ ማለት? የት ነው እሱ? አታውቀውም? አንተም በፊት ነበርክ መሰለኝ። ከተናገር እውነቱ ጋር ስገጥም ነው ሸሽተህ ሄድከው እንጂ እዚህ ሙሉ ወንጌል አካባቢ ወደ ታች ነው፣ ታች ሰፈር። እሺ ሐመር እንኳን ደህና መጣክ። ሐመር አለክ? እሺ እንኳን ደህና መጣክ። እንኳን ደህና ቆያችሁ። እኔ ሀበን እባላለሁ። አሁን ከሰማሌ አወጣኝ ነው እንዲያወጣኝ ነው። ለምንድን ነው በሌላ አካውንት ነበር የምገናኘው፣ ብሎክ አድርጎኛል። እኔ የምለው እሺ አልገባኝም ያለው ምን እባላለሁ ምናምን አለ፣ ከዛ ሄደ። ብሩክዬ ዲዮር ነው። ዲዮርን ነው። ዲዮር። እሺ አወኩት። እሺ አወኩት። ለምን ትሳደባለህ አንተ? ለምን ትሳደባለህ? ስሜታዊ ሳትሆን ተረጋግተህ ምናምን እኮ መወያየት ትችል ነበር። በነገራችን ላይ ይሄ ልጅ ማለት እስራኤል ይግባ እንዴ አስገባው። ናሚቢያ ናት እስራኤል ብሎ የሚያምን ሰው ነው። ታውቃላችሁ? ናሚቢያ የምትባል ሀገር ታውቃላችሁ? የአፍሪካ አካባቢ ብሎክ አድርጌዋለሁ። ወንድምነት በጣም ነው የሚያሳዝነው ያለበት ቦታ ማለት ነው። እና በጣም ጌታ ይርዳው፣ በእውነት ጌታ ይርዳው። ደግሞ እኮ አፉ እኮ ቢያርፍ እኮ ነው። ደግሞ በጣም ነው የሚሳደበው። አዎ በጣም ይሳደባል። በጣም ነው የሚሳደበው። በጣም ህዝቡ ነው እንደ ህዝብ የሚሳደበው፣ ህዝቡ ነው እንደ ህዝብ የሚረግመው። አዎ እሱ እስራኤል ብሎ የሚያምነው ናሚቢያን ነው፣ አፍሪካ ውስጥ ያለችው ናሚቢያን ነው። እና ያ ግን ኧረ እኔ ምን ነው ብሎ የሚለው እኮ ጥቁሮች ናቸው ይላል። በቃ እኛንም ይመለከታል ይላል። እኔ ነው ብሎ የሚለው ቤቱን ይከፍታል ብዙ ጊዜ ጥቁር እስራኤላውያን ብሎ ብዙ ጊዜ ቤቱን ሲከፍት አየዋለሁ። እሺ ሌላ ቅድም ኤርሚ ያስተማረው ስህተት ነው የሚል ኦርቶዶክሳዊም ይሁን በተለይ ጴንጤ ቢሆን ደግሞ ደስ ይላል፣ በመጽሐፍ ቅዱስ መሞገት ስለሚቻል ማለት ነው። ኤርሚ ሚዩት አይደለም። እሺ ቤት ከፍታለህ እንዴ? ውጭ ነኝ ያለሁት። ደክሞሃል አይደል? አዎ በጣም ደክሞኛል። ከከፈትክ ግን አንተ ጋር እመጣለሁ። እኔም ውጭ ነኝ፣ አልገባውም ወደ ቤት። ኦኬ እሺ። የአንድ ሁለት ሰዎች ጥያቄን መቀበል እንችላለን። እሺ እረፍት ማድረግ አለብህ። እሺ እረፍት ማድረግ አለብህ። እኔ ውጭ ስለሆንኩ ነው፣ ከቤት ውጭ ነው ያለሁት፣ ለዛ ነው። እሺ መግባት የሚችል ሰው ካለ መግባት ይችላል። ቁጥር ጽፎ መግባት የሚችል ሰው ካለ መግባት ይችላል። ስህተት ነው ብሎ የሚያምን ሰው ካለ ማለት ነው። አንድ ነገር ላሳያችሁ እስኪ። ክርስቲያኖች ጻፉልኝ። ማቃችሁ ክርስቲያኖች ብቻ የእናንተ መልስ ነው የምቀበለው ማለት ነው። ማቃችሁን ብቻ ማለት ነው። ኦነግ ሸኔ ከኢትዮጵያ መጥፋት አለበት ብሎ የሚያምን ክርስቲያን እስኪ አንዳንድ ቁጥር ይጻፍ። ኦነግ ሸኔ የሚባለው ቡድን ከኢትዮጵያ መጥፋት አለበት ብሎ የሚያምን ክርስቲያን አንዳንድ ቁጥር ይጻፍ እስኪ። የማቃችሁን መልስ ብቻ ነው የምቀበለው። እሺ የማላቃችሁን አልቀበልም። ኦነግ ሸኔ ከኢትዮጵያ መጥፋት አለበትም ብሎ የሚያምን እሺ፣ እናት አውቃታለሁ፣ አሽንም አውቀዋለሁ። እሺ ጻፉ እስኪ። እሺ ያንተን ተው። አንተ ራስህ መጀመሪያ መምጣት መቻል አለብህ። አዲስ ፍጥረት። እሺ ታምናላችሁ እንደዛ? ጆይ እንደዛ ታምናላችሁ? እሺ ፋኖ ከኢትዮጵያ መጥፋት አለበት ብሎ የሚያምን ደግሞ ክርስቲያን እስኪ አንዳንድ ቁጥር ይጻፍ። ፋኖ ከኢትዮጵያ መጥፋት አለበት ብሎ የሚያምን ክርስቲያን። አሁንም የማውቃችሁን መልስ ብቻ ነው የምቀበለው።
መዓዛ ሰላም ሰላምን አውቃታለሁ። እሺ ህወሓት ከኢትዮጵያ መጥፋት አለበት ብሎ የሚያምን ክርስቲያን እስኪ ደግሞ አንዳንድ ቁጥር ይጻፍ። ህወሓት የሚባል ቡድን ከኢትዮጵያ መጥፋት አለበት ብሎ የሚያምን ደግሞ ክርስቲያን አንዳንድ ቁጥር ይጻፍ። በጣም የሚገርም ነው። አውቃችኋለሁ። አብዛኞቻችሁን የጻፋችሁ ኦርቶዶክስ ናቸው ሙስሊም ናቸው እንዳለ ለማቃችሁ ልጆች ጽፋችኋል። አሁን ይሄ ይኸውላችሁ እኛ ኦነግ ሸኔ ይጥፋ በደንብ የምር በደንብ ስሙ። እኛ ለፍልስጤም ጥላቻ እንደሌለን ላሳያችሁ ስለፈለኩኝ ነው ይሄን የጠየቅኳችሁ። እስኪ ፍልስጤም ይጥፋ ብሎ የሚያምን እስኪ ፍልስጤም የሚባል ህዝብ መጥፋት አለበት ብሎስ የሚያምን ክርስቲያን አለ? እሺ ሶሊ ኦኬ ይኸውላችሁ ክርስቲያን እንደዚህ አይነት ልብ የለውም። እሺ ይጥፋ ብላችሁ ለጻፋችሁት ነው እየተናገርኩ ያለሁት። ሸኔ ይጥፋ የሚል ልብ ክርስቲያን የለው። ፋኖ ይጥፋ የሚል ልብ ክርስቲያን የለው። ህወሓት ይጥፋ የሚል ልብ ክርስቲያን የለው። ክርስቲያን ወደ ህይወት እንዲመጡ ስለነሱ ነው የሚጸልየው። ባለማወቅ እስራት ውስጥ ነው ያሉት እነዚህ ሰዎች በጫካ ጦር አንግበው ሲንከራተቱ የእግዚአብሔር ፍጥረት ናቸው እኮ ኢየሱስ ስለነሱ ሞቶላቸዋል። እኛ ምን ጸልየው ለኦነግ ሸኔ ነው ወደ ህይወት እንዲመጡ ካሉበት ጨለማ እንዲያመልጡ። የምሬን ነው። የክርስቲያን ልብ እንደዛ እኮ ነው። እኛ ለፋኖ ነው ምን ጸልየው ወደ ህይወት እንዲመጡ የያዙትን መሳሪያ እንዲያስቀምጡ በክርስቶስ ኢየሱስ በማመን ካሉበት እስራት እንዲያመልጡ ነው ምን ጸልየው። ህወሓት ሀገራችን ሰላም እንዲሆን ሀገራችን ሰላም እንዲሆን ጦር ያነገበው ጦሩን እንዲያስቀምጥ። እኛ ሚስተር ኤክስ ይጥፋ እንዴት እንደዛ የክርስቲያን ልብ እንደዛ አይደለም። በጣም መጥፎ ነው። እሺ አስወግዱ ከልባችሁ። እኛ እንደዚህ አይነት ልብን ያለን ባለማወቅ ውስጥ ነው። ሰው ይኸውላችሁ ሰውን ሂዶ ሲገድል ፕሮግራም አድርጎ የሰይጣንን ሐሳብ በአእምሮ ውስጥ አሰላስሎ ጌታ ክርስቶስ ኢየሱስ ያየ ደግሞም ያየ ተመለከተ የተመኘ ይላል አይደል? ስትመኝ ያን ሐሳብ ፕሮግራም አድርጋል በአእምሮ ውስጥ። ስትገል እኮ ሰይጣን እኮ ሰርቷል በአንተ ውስጥ ፕሮግራም አድርገህ ነው እኮ። እስራት ውስጥ ስላለ ነው ያ ሰውዬ። እስራት ውስጥ ስላለ ነው ያ ሰውዬ። ለነዛ ሰዎች ነው የምንጸልየው። አያችሁ አሁን በእስራኤል ጉዳይ ስናወራ ፍልስጤሞችን ጠልተን እንደዛ አይደለም ልባችን። እንደዛ አይደለም ልባችን። አንድ ፍልስጤማዊ ሲሞት ነው ያዝናለሁ። ለምን? ወደ ሲኦል እንደሚሄድ ስለማቅ ማለት ነው። መሐመድ እያለ ሲኦል ነው የሚገባው። አላሁ አክበር እያለ ሲኦል ይገባል። በጣም ነው ልብ የሚቆስለው አንድ ፍልስጤማዊ ሲሞት። በክርስቶስ አምኖ እንዲያመልጡ ነው የምፈልገው፣ እንዲሞቱ አይደለም የምፈልገው። ይሄ የክርስትና ልብ ነው። ተመልከቱ። ይሄ በክርስቶስ ኢየሱስ የተለወጠ ሰው የሚያስበው አስተሳሰብ ነው። በቃ ክርስቲያን እንደዚህ ነው። እኔ ለምሳሌ በደንብ ስሙኝ፣ የምሬን ነው የምላችሁ። አርሲ ኦርቶዶክሳውያን ተገደሉ። አላቅም፣ እኔ መረጃው የለኝም፣ የሰማሁትን ነው የምናገረው። ማጣራት ነው ይፈልጋል እንደዚህ አይነት ነገር። ተገደሉ ሲባል በጣም ነው ልብ የሚያዝ ነው። ለምን መሰላችሁ ልብ የሚያዝ ነው? ወደ ሲኦል ስለሚሄዱ ማለት ነው። በጣም ልብ ያዝናል። ሁለት ቅጣት ነው እኮ አሁን በስጋም በምድር ላይ ነፍሳቸው አለፈ፣ ከዛ ወደ ሲኦል ይሄዳሉ። ለነዚህ ሰዎች ካላለቅስ ለማን እናለቅሳለን? እኔ ክርስቲያኖች የሆኑ አካባቢ ያሉ ጴንጤዎች ተጨፈጨፉ ቢባል ላዝን እችላለሁ፣ ግን ሻማ አብርቼ ቁጭ አልልም። ለምን? ወዴት እንደሚሄዱ አውቃለሁ። ወደ አባታቸው ቅፍ ነው የሚሄዱት። እንደውም አፈጠንክለት፣ በቃ መንገዱን ጥሩ ነው፣ ከጌታው ጋር አገናኘው እኮ አፈጠንክለት። አየህ በቃ እንደዛ። ኦርቶዶክሳዊ ሲሞት እንደማዝነው አይደለም። እኔ ክርስቲያን ሲሞት እንዲህ በሐዘን ውስጥ ታስሬ አይደለም ምሸኘው፣ እየዘመርኩ ነው ምሸኘው። ድል ነው፣ ክብር ነው ለክርስቲያን። አየህ በሞት ውስጥ ላሉ ሰዎች ግን እድል የላቸውም። ከዛ በኋላ ወደ ሲኦል ነው የሚሄዱት፣ ወደ ሲኦል ነው የሚሄዱት። አግኝታችሁኛል። በእስራኤል ጉዳይ ላይ ስናወራ ፖለቲካ እያወራን ሳይሆን የሰማይ ፕሮግራም እየነገርናችሁ ነው። አሁን ይኸውልህ ከፖለቲካ ወጥተህ ነው መስማት መቻል ያለብን። ልባችን ይሄ እንደሆነ ካወቅክ በኋላ የሰማይን ፕሮግራም ነው እየነገርኩ ያለሁት እኔ። እግዚአብሔር እስራኤልን ይጠብቃል ስልክ ስለ ኪዳን እየነገርኩ ነው ያለሁት። በቃ አለቀ። ስለ ኪዳን ይኸውልህ የእስራኤል አለማመን የእግዚአብሔርን ታማኝነት አያስቀርም። ጳውሎስ እንደዚህ ይላል። የነሱ አለማመን
የነሱ ጌታን አለመቀበል የእግዚአብሔርን ታማኝነት አያስቀርም። ይሄን ነው መረዳት መቻል ያለባችሁ። እግዚአብሔር ከሰዎች መታመን ጋር አይደለም ኪዳኑ የቆመው፣ ራሱን ተማምኖ ኪዳን አቁሟል እግዚአብሔር። ለምሳሌ ጳውሎስ በሮሜ የብሉይ ኪዳን መጽሐፍትን እንኳን ባታጠኑ ማለት ነው ድል አግኝታችሁ በሮሜ መጽሐፍ ምዕራፍ 11 ላይ በአንዳንድ በኩል ድንዛዜ እንደሆነባቸው ይናገራል። ነገር ግን ዘካርያስ እንደተናገረው እንደሚድኑም ነግሮናል። ጳውሎስ እንደሚድኑ ከነገረን የሚድኑበት ጊዜ አለ ማለት ነው። የሚድኑበት ጊዜ ካለ ደግሞ እግዚአብሔር ይጠብቃቸዋል ለዛ ጊዜ ማለት ነው እኮ። በጣም ቀላል እኮ ነው። እሺ ጌታ ይመጣል ብላችሁ ታምናላችሁ ክርስቲያኖች? የት ነው የሚመጣው ኢየሱስ? የት ነው ጌታ የሚመጣው? የት ነው የሚመጣው? ሲመጣ ምንድነው የሚሆነው? ዘካርያስ እንደነገረን የልመና የሞገስ መንፈስ በእነሱ ላይ እንደሚያፈስ እግዚአብሔር ነግሮናል። የወጉት ያዩታል ተብሏል። እነዚህ ሰዎች እነማን ናቸው? ዋይ ዋይ ይላሉ አለ። እነዚህ ሰዎች ዋይ ዋይ ለማለት እኮ መኖር አለባቸው። ሰው አይጠፉም ማለት ነው። በጣም ቀላል ነገር ነው እያወሩ ያለሁት ነገር። አታጠፋቸውም ማለት ነው። ቀደም ኤርሚ ደስ የሚል ነገር ተናግሯል። አይደለም ተሰብስበው ተበትነውም አልጠፉም። ለምንድን ነው ተበትነው ያልጠፉት? እኔ ይኸውላችሁ በቀደመው ኪዳን የኪዳኑ ህዝብ አህዛብን ይገፉ ነበር፣ አያስጠጉም ነበር፣ በብዙ ይገፉ ነበር። ለምን? ያ የመሲሁ ዘር መጠበቅ ስላለበት ነው። በዚህ በአዲስ ኪዳን ደግሞ አህዛቡ እስራኤልን ያሳድዳል። ይሄም የእግዚአብሔር ፕሮግራም ነው። ታውቃላችሁ? ይሄም የእግዚአብሔር ፕሮግራም ነው። ይሄ ዘር መጠበቅ ስላለበት እኮ ነው። በአዲስ ኪዳን አህዛብ እንኳን ሲያሳድዳቸው ሲጠላቸው፣ ይሄም የእግዚአብሔር ፕሮግራም ነው። መጠበቅ ያለበት ዘር ስለሆነ ነው። እግዚአብሔር አስቀድሞ የተናገረው ኪዳን ስላለ ኪዳኑ መጠበቅ ስላለበት ስለ እግዚአብሔር ፕሮግራም እየነገርናችሁ ነው። እሺ ይሄን ነው መረዳት መቻል ያለባችሁ። ይሄን ነው እሺ። በዚህ ሰዓት እግዚአብሔር የተለየ ወገን አለው የለውም? እግዚአብሔር በዚህ ሰዓት የተለየ ወገን አለው የለውም? እንደዚህ ብሎ ሲጠይቅ ሰምቻለሁ። እግዚአብሔር የተለየ ልጅ አለው ብሎ ሲጠይቅ ሰምቻለሁ። ኤርሞንድ የሚባለው ሰው አላውቀውም እኔ። ቪዲዮ ከኤርሚ ጋር ካወሩ በኋላ ነው ሰውየውን ያየሁት። እግዚአብሔር የተለየ ልጅ አለው ብሎ ሲጠይቅ አይቻለሁ። አይገርምም? አዎ እግዚአብሔር የተለየ ልጅ አለው። ሁሉ የእግዚአብሔር ልጅ አይደለም እኮ። ከሞን ንቁ እንጂ ሁሉ የእግዚአብሔር ልጅ አይደለም። ሁሉ የእግዚአብሔር ፍጥረት ነው። ሁሉ ግን የእግዚአብሔር ልጅ አይደለም። ሰምተኛል ያልኩ? ሁሉ የእግዚአብሔር ፍጥረት ነው። ሙስሊሙም፣ ቡዳውም፣ ጆባውም ምኑ ሁሉ ግን የእግዚአብሔር ልጅ አይደለም። ይሄን ማወቅ አለብህ። ሁሉ የእግዚአብሔር ልጅ ካልሆነ ደግሞ እግዚአብሔር ለልጆቹ ብቻ የሚያደርገው ደግሞ ጥባቆት አለ፣ ጸጋ አለ ማለት ነው። እግዚአብሔር የጋርዮሽ ጸጋ አለው። ለምሳሌ እኩል 12 ሰዓት ይመሻል፣ እኩል 12 ሰዓት ይነጋል፣ እኩል ሁሉም ይተነፍሳል፣ ፍጥረት ሁሉ ማለት ነው። ይሄ የጋርዮሽ ጸጋ ነው። ለሁሉም ይዘንባል፣ ለሁሉም ፀሐይ ይወጣል። ለልጆቹ ደግሞ እግዚአብሔር የተለየ ደግሞ ጸጋ አለው፣ ለፍጥረቶች ያልሆነ ማለት ነው። ይሄን መረዳት ያስፈልጋል። ይሄን በደንብ መረዳት ያስፈልጋል። ምን እያወራሁ ነው ያለሁት? ልባችን ለሁሉ ወደ ክርስቶስ እንዲመጡ፣ ለሁሉ ሰላም እንዲሆኑ፣ ይሄ ጸሎታችን ነው። የእግዚአብሔር ፕሮግራም ደግሞ ያለበት ደግሞ አለ። ስለዛ የእግዚአብሔር ፕሮግራም ደግሞ እንቆማለን። ስለ እግዚአብሔር ቃል ነው እየተናገርን ያለ ነው ማለት ነው። እግዚአብሔር እስራኤልን ይጠብቃል ስንል እግዚአብሔር የተናገረውን እኔ እየተናገርኩ ነው ያለሁት። በቃ በእኔ በኩል አይደል አሁን ቃሉ የሚናገረው፣ በኤርሚ በኩል አይደል? ቃሉን ነው እየተናገርን ያለ ነው። በቃ ወደድክም ጠላህም እግዚአብሔር እስራኤልን ይጠብቃል። የነሱ አለማመን የእግዚአብሔርን ታማኝነት ስለማያስቀር። ሰምተኛል በደንብ? እኔ አይደለሁም ያልኩት ቃሉ ነው። ሮሜ መጽሐፍ ምዕራፍ 3 ቁጥር 1 አንብብ። የነሱ አለማመን የእግዚአብሔርን ታማኝነት የሚያስቀር አይደለም። እግዚአብሔር አብርሃምን አስተኝቶ እኮ ነው እግዚአብሔር ኪዳን ያደረገው። ብቻውን እኮ ነው እግዚአብሔር ኪዳን ያደረገው። ወንድም አለ አብርሃም ሲቆም ኪዳን አድርጎ አብርሃም ሲተኛ ኪዳኑን የሚያፈርስ አምላክ አይደለም ያለን። አብርሃምን አስተኝቶ ብቻውን ነው ኪዳን ያደረገው እግዚአብሔር ብቻውን። በቃ አሜን ነው ማለት ያለብን። እና እግዚአብሔር ፕሮግራም አለው። በቃ እዚህ የሚፈጸም ፕሮግራም አለው። ለዛ ፕሮግራም ደግሞ ይሄ ህዝብ ያስፈልጋል ማለት ነው።
አሕዛብ እግዚአብሔር ከአሕዛብ ጋር ኪዳን ገብቷል ብሎ የሚያምን እኮ ክርስቲያን ነው እኮ ያለው በዚህ ሰዓት። በጣም ነው የምደነግጠው እንደዚህ ሲናገሩ ስሰማ። እግዚአብሔር ከአሕዛብ ጋር የገባው ኪዳን አለ ብለው የሚያምኑ ሰዎች አሉ። መጽሐፍ ቅዱስ እንደዛ አይልም። መጽሐፍ ቅዱስ አይገርምም? መጽሐፍ ቅዱስ እንደዛ አይልም። አብርሃምን ጳውሎስን ጠራው፣ ሳኦልን ጠራውና ጌታ ክርስቶስ ኢየሱስ እንደዚህ ብሎ ተናገረው። ላንብብላችሁ ይህን ቃል እሺ። ከዛ ኤርሚ መተኛት አለበት ወይ ከተነሳ በኋላ ከገባ በዚሁ ርዕስ እንገባለን ወይ እኔ ቤት እንገባለን አላቅም፣ ግን እንቀጥለዋለን። ይኸውላችሁ ላንብብላችሁ እንደ እግዚአብሔር ቃል በአዲስ ኪዳን ጌታ ክርስቶስ ኢየሱስ የተናገረውን። ሳኦል ተጠራ፣ በደማስቆ ሳኦልና ጌታ ክርስቶስ ኢየሱስ ተገናኙ። ከዛ እንደዚህ ያለው ይኸውላችሁ፣ ይሄን የተናገረው ጌታ ነው። ጳውሎስ በከሳሾቹ ፊት የተናገረው ነው ማነብላችሁ በሐዋርያት ሥራ መጽሐፍ ምዕራፍ 26 ላይ። ኪዳን የለህም እሺ ወንድም አለ፣ ወደ ኪዳን ነው የገባኸው አንተ አሕዛብ። አሁን ኢትዮጵያውን ነው እያልኩ ያለሁት፣ እዚህ የምትሞግተውን ኢትዮጵያዊ ነው እየነገርኩ ያለሁት። ኪዳን የለህም፣ ወደ ኪዳኑ ነው የገባኸው። ከአንተ ጋር የገባው ኪዳን የለም። እግዚአብሔር የክርስቶስ ደም ነው ሰው ያረገክ፣ ወደ ኪዳኑ የከተተክ የጨመረክ። እንደዚህ ይላል። ይሄን ጌታ ለጳውሎስ የተናገረውን ነው ማነብላችሁ ይላል። የሐዋርያት ሥራ መጽሐፍ ምዕራፍ 26 ቁጥር 12። ስለዚህ ነገ ከካህናት አለቆች ትእዛዝ ተቀብዬ ወደ ደማስቆ ሲሄድ አለ ጳውሎስ። እሺ ንጉሥ ሆይ በመንገድ ሳለው እኩለ ቀን ሲሆን በዙሪያዬ ከኔ ጋር በሄዱት ዙሪያ ከፀሐይ ብሩህነት የበለጠ ብርሃን ከሰማይ ሲበራ አየሁ። ኢየሱስ በእኩለ ቀን ከፀሐይ ብሩህነት የሚበልጥ ብርሃን ከሰማይ ሲበራ ተመለከተ ሳኦል። ኢየሱስ ሁላችንም በምድር ላይ በወደቀን ጊዜ ሳኦል ስለምን ታሳደኛለህ? የመውጊያውን ብረት ብትቃወም ላንተ ይብስብሃል የሚል ድምፅ በዕብራይስጥ ቋንቋ ሲናገር ሰማሁ። ይህን ጌታ ተናገረ፣ ብርሃን የሆነው አምላክ። ከዛ እኔም ጌታ ሆይ ማን አልኩ? እርሱም አለኝ አንተ የምታሳድደኝ እኔ ኢየሱስ ነኝ አለው። አሁን ጌታ የተናገረውን ነው ማነብላችሁ። እሺ ጳውሎስ ጌታ የነገረውን እየተናገረ ነው ያለው። ምን አለ? ይኸውላችሁ ነገር ግን ተነሳና በእግር ቁም። ስለዚህ እኔም ባየህበት ነገር ለአንተም በምታይበት ነገር አገልጋይ ምስክር ትሆን ዘንድ ልሾምህ ታይቻለሁ። የኃጢአትንም ስርየት ሃሌሉያ በእኔ በማመን እሺ የኃጢአት ስርየት በምን ቁጥር 17 እና 18 የኃጢአት ስርየት በእኔ በማመን በተቀደሱት መካከል ርስት ያገኙ ዘንድ አለ። ሰምታችሁኛል ያልኩትን የኃጢአት ስርየት በእኔ በማመን በተቀደሱት መካከል ነው የገባኸው ወዳጄ። ልዩ ኪዳን አይደለም ለአንተ የቆመው። እግዚአብሔር አስቀድሞ በኤርሚያስ መጽሐፍ የተናገረውን የትንቢት ቃል ነው እየፈጸመ ያለው። በተቀደሱት መካከል ነው የገባከው። አዲስ ኪዳን ለአንተ ተመስርቶልህ አይደለም። በተቀደሱት መካከል በምን በእኔ በማመን የኃጢአት ስርየት በማግኘት በተቀደሱት መካከል ርስት ያገኙ ዘንድ ከዛ ከጨለማ ወደ ብርሃን ከሰይጣን ስልጣን ወደ እግዚአብሔር ዘወር እንዲሉ ዓይናቸውን ትከፍት ዘንድ ወዴት እልክሃለሁ? ከሕዝቡና ወደ እነርሱ ከምልክ ከአሕዛብ አድንሃለሁ ይለዋል ጌታ። አሕዛብ በክርስቶስ ኢየሱስ በማመን የኃጢአት ስርየት አግኝቶ ነው በተቀደሱት መካከል ርስት ያገኘው። እሺ ይህን መርሳት መቻል የለባችሁ። እግዚአብሔር የቀደመውን ኪዳን ትቶ ከአንተ ጋር የገባው አዲስ ኪዳን አዲስ የጀመረው ጋብቻ የለም። እሺ የለም፣ እንዳትረሱት። ይሄን አዲስ ጋብቻ አይደለም የሆነው፣ በዛው ኪዳን ውስጥ የመጣ ህይወት ነው። ይሄን መርሳት መቻል የለባችሁ። እያወራን ያለነው የሰማይ ፕሮግራም ነው። ይሄ እውነት ስለገባኝ ሁሌም ጌታን እባርካለሁ፣ ሁሌም በፊቱ እንበረከካለሁ። በእውነት ነው የምላችሁ። የእግዚአብሔርን ፕሮግራም ሚስ ማድረግ በጣም በጣም ከባድ ነገር ነው። በእውነት ነው የምላችሁ። የእግዚአብሔርን ፕሮግራም አለመረዳት። ቁጭ በሉና በእውነት ታተርፋላችሁ። የብሉይ ኪዳን መጽሐፍን ማጥናት ጀምሩ። የብሉይ ኪዳን መጽሐፍን በእውነት ነው የምላችሁ ማንበብ ጀምሩ። ያኔ ምንድነው ብሩክ እያወራ ያለው? ኤርሚ የሚያወራው ምንድነው? እሱን ትረዳላችሁ። አንብቡ። ከዛ አዲስ ኪዳን ላይ ደግሞ ያሉትን ትንቢታዊ መጽሐፍ ቅድም ራዕይ መጽሐፍ ምዕራፍ ዮሐንስ ቁጥር 13ን ኤርሚ አንስቶታል አይደል? ይሄ ትንቢት ተፈጽሟል ወይ አለ። እሱ ትንቢት የት ላይ እንዳለ ልንገራችሁ። ዳንኤል መጽሐፍ ምዕራፍ 7 ከቁጥር 23 ጀምሮ ያለ ትንቢት ቃል ነው። እሺ
አልተፈጸመም፣ የሚፈጸም ነው። ዳንኤል አስቀድሞ ጌታ ከመወለዱ ከ550 ዓመት በፊት የተናገረው ትንቢት እዚህ ጋር ደግሞ መጣና ዮሐንስ በራእይ 13 ነገረን፣ ያልተፈጸመ ትንቢት። እነዚህ ሁሉ የት ነው የሚፈጸሙት? እስራኤል። ክብር ለኢየሱስ ይሁን። ኤርምዬ ተባረክ። ጌታ ክርስቶስ ኢየሱስ ስታነቡ፣ ቃሉን ስታሰላስሉ፣ ቃሉን ስትበሉት መገለጥ በልባችሁ ላይ ያፍስስ። ወዳችኋለሁ። ኤርምዬ ተባረክ። ዘመን ይባረክ። አይ ቲንክ ኤርሚ ተኝቷል መሰለኝ ብሩክ። ስለዚህ አጉል ሰዓት እኮ ነው ከፈተ። በእርግጥ ያ ይመስለኛል። እናንተ ሐሳብ አንሱ፣ ደውልለታለሁ። እስከዛ እናንተ ሐሳብ አንሱና ይዘጋዋል። በዛው ደውልለታለሁ። ያ ስለ እስራኤል በጣም አንተ እንዳልከው መጽሐፍ ቅዱስን በትክክል ከዘፍጥረት እስከ ዮሐንስ ራእይ በትክክል ያላነበበ ያላወቀ ዝም ብሎ በፖለቲካ በዓለማዊ ማይንድ መጥቶ ስለ እስራኤል ማውራት አይቻልም። እዚህ መንፈሳዊ ነገር ስለሆነ እና በመንፈሳዊ እይታ ካልሆነ በስተቀር የኦርቶዶክስ ሊቃውያንም አያውቁትም። ይሄንን ኢቨን ከኛ ውስጥ ያሉ አሁን ቃለ ሕይወት ነው ያለ ቅድም ያ ወንድም ቶታሊ መጽሐፍ ቅዱስ እንደማያውቀው ነው የምንረዳው። መጽሐፍ ቅዱስ ከዘፍጥረት እስከ ዮሐንስ ራእይ ስለ ጌታ ኢየሱስና የሚያወራው ስለ ጌታ ከዘፍጥረት እስከ ዮሐንስ ስለ ጌታ ኢየሱስና ስለና አብርሃም ዘር ስለ አና አብርሃም ስለ እስራኤል ነው የሚያወራው። በትክክል አንድ በአንድ መጽሐፍ ቅዱስን በተለይ ብሉይ ኪዳን አሁን እስራኤል ሳሙኤል ላይ ያ ጎልያድ መጥቶ በጣም ከፊት ለፊቱ ቆሞ ዳዊት ሊገለው እንዳለ እስራኤላውያን ሊጨፈጭፍ ነበር። እግዚአብሔር ግን በዳዊት አንዲት ጣጠር ብቻ ግንባሩ ውስጥ ወርውሮ በግንባሩ ተደፋ። ያቺ ድንጋይ ምስጢር ናት። ያቺ ድንጋይ ምስጢር ናት ወንድሞች፣ ምስጢር ናት። ሙሴም ያ አለቱን ተናገር ተባለ፣ መታ። አይደለም እንደ ብሩኬ? ያ አለት ማን ነው? ያ አለት ኢየሱስ ነው። የሚገርም ነገር ነው። ስለዚህ ዘፍጥረት እስከ ዮሐንስ ራእይ እና አማሌቃውያን ታያለ። አጋግን እንዳለ አረደው። ለምን አጥፋ ሲለው አላጠፋ አለ። ሳኦል አላጠፋ ማርኮ መጣ። ትእዛዝ ተላለፈ። ሳኦል የእስራኤል ንጉሥ ፈጽሞ ያጥፋ አለው። እንደሱ እንዲጠፉ የእግዚአብሔር ከጨከነ አንተ ማን የምትራራ? ማለት የእስራኤል ጠላት ከዘፍጥረት እስከ ዮሐንስ ራእይ በደንብ አድርጎ እግዚአብሔር ቃል ይናገራልና እግዚአብሔር በጨከነ ነገር ላይ እንጨክናለን። ለዚህ ነው ሳሙኤል አጋግን ለምን ለዚህ የሰቡትን በሬዎቹንና ማርኪያ መጣ፣ አጋግን ማርኪያ መጣ አለ። ተቆጣ። የእግዚአብሔር መንፈስ በሳሙኤል ውስጥ ነው። አጋግን እንደ በግ አረደው። የእግዚአብሔር የሚባላ እሳት ነው ላይ ዕብራውያን 12 ላይ መጨረሻ አካባቢ ርኅራኄ አምላክ ነው፣ ይራራል። እግዚአብሔር በጨከነ ነገር ላይ መጨከን፣ እግዚአብሔር በራራ ላይ መራራት። የእስራኤል ጉዳይ የእግዚአብሔር አጀንዳ ነው። እኔ በጣም የሚያሳዝነኝ ከሁሉም ብሩክ የሚያሳዝነኝ ጴንጤ ሆኖ ጌታን ተቀብሎ እስራኤል የሚቃወም ሰው በጣም ያስፈራል። ፓስተር ሊሆን ይችላል፣ ግን ቃሉን አያውቅም። እውነት እኮ ነው የምልህ። መንፈሳዊ ነገር አይኑ አልበራለትም። ለምሳሌ ኤርምያስ 29 ላይ ብታይ 70 ዓመት ከሰደደ በኋላ ልክ ሐሰተኞቹ መጥቶ 2 ዓመት ይላሉ። ኤርምያስ ግን 70 ዓመት ትቆያላችሁ አለው። ትዘራላችሁ፣ ትተክላላችሁ፣ እዛ 70 ዓመት ትቆያላችሁ። ሌላ ደግሞ 2 ዓመት መጥቶ ሐሰተኛ ነቢያት ምን አለው? አይ 2 ዓመት ነው አለው። ዛሬ በምድራችን እንደምናየው ሐሰተኛ ነቢያቶች። ለዚህ ነው ኤርምያስ 23 ቁጥር 23 ላይ እኔ ይቅርብ አምላክ እንጂ ሩቅ አምላክ አይደለሁም፣ የሐሰተኞችን ትንቢት እሰማለሁ ይላል፣ ይበቀላለሁ ይላል። እና በጣም መጽሐፍ ቅዱስ በጣም ስለዚህ እግዚአብሔር እናመሰግናለን። ብሩክ በእውነት ጌታ ይባረክ ቃሉን ስለሚገልጥልን። የእስራኤል ጉዳይ የእግዚአብሔር ጉዳይ ነው፣ የፖለቲካ ጉዳይ አይደለም። ስለዚህ አማኝ ሆኖ ፓስተር ሆኖ እስራኤል የሚቃወም ሰው መጽሐፍ ቅዱስ የገባው አይመስለኝም። ወይ ደግሞ ሴጣን በስተጀርባ ሆኖ እስራኤል እንዲሰድብ ያደርገዋል። እስራኤልን የሚረግም የተረገመ ይላል መጽሐፍ ቅዱስ።
በላቅ እና በላም ወንድሞቼ ሆይ ዘውልቁ 23 እና 4 ላይ ለረግም መጥቶ እግዚአብሔር አሁን አስቀይሮ እንዴት እግዚአብሔር ያረግም ይረግማል ብሎ እመለከተዋለሁ በቅርብ ገና አይደለም አያዋለሁ በቅርብ ገና ከእስራኤል ኮከብ ይወጣል አለው። ሃሌሉያ ስለ ኢየሱስ ተናገረው መጽሐፍ ቅዱስ ከዝፍረስ ከዮሐንስ ላይ ስለ ኢየሱስ ነው የሚያወራው እና ስለና አብርሃም ስለና እስራኤል ነው የሚያወራው። አብርሃም ያው ከአይዛብ ነው መጣው ያው ግን እስራኤላዊ ነው እግዚአብሔርን አምኖ የወጣ ከዛ ዘር ነው እግዚአብሔር ክርስቶስን ያመጣው። ዘፍጥረት 22 ቁጥር 18 ላይ በዘሪ ምድር አሕዛብ ሁሉ ይባረካሉ ይላል። እኔ ይህን ተምሬም አልጠግብም ኤርሚ በእውነት ነው የምልህ በእውነት አሁን ሰዓት አይመችምና ይሄ ነገር ላይ በደንብ አድርጌ እንደው በእውነት ነው የምላችሁ ብሩክ አንተም ቢሆን እንደው ጊዜ ቢኖሪ አሁን አንተ ገብተህ ብትከፍት ቆን በጣም የሚያስፈልግና ሲሪየስ ጉዳይ ነው ይሄ። ምክንያቱም የክርስቶስ መምጫው ደብረ ዘይት ላይ ወደ ላይ ከፍ ከፍ ብሎ እንደሄደው እዛው እስራኤል ላይ ነው የሚመጣው። ይሄ የክርስትና ቁልፍ ጉዳይ ነው። ይሄ መማር ያለብን ጊዜ ነው። ጌታ ሊመጣ በደጅ ቀርበዋል ወንድሞች። በጣም እዚህ ነገር ላይ ፎከስ አድርጎ ብሩክ የተባረኩ መጽሐፍ ቅዱስ ያልገባቸው ፓስተሮች አሉ እስራኤል የሚጠሩ። ይሄ አደገኛ ነገር ነው። መጽሐፍ ቅዱስ ዝም ብሎ ቴዎሎጂ ገብቶ መጽሐፍ ቅዱስ ለብ መንፈስ ቅዱስ ካላስረዳ በስተቀር ስለ እስራኤል ጉዳይ እግዚአብሔር ጉዳይ ነው። የእስራኤል አምላክ ይላል እኮ የእስራኤል አምላክ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ምናመልከው ያህዌን ቃልህን ልንሰማ በዚህ ጉዳይ ላይ ጥያቄ የሆነበት አንድ ሰው ቢገኝ ለዚህ ሰው ነፍስ የዘላለም መልስ የሚሆነውን ከቅዱስ ቃልህ አግኝቶ ከዘላለም ጥፋት ይድን ዘንድ በልጅ በክርስቶስ ኢየሱስ አምኖ ንስሐና የኃጢአት ይቅርታው እንዲያገኝ ለሕይወት የሚሆን ንስሐን እግዚአብሔር እንድትሰጠው በስምህ ጸልያለሁ። በጌታ በኢየሱስ ክርስቶስ ስምና ስልጣን ሰይጣን ባለማወቅ በእውርነት መጥቶን የነበረበት ዘመን እግዚአብሔር ሆይ በእውቀት አለማወቃችንን ገፈህ ዕለት ዕለት እያስተማርከን ስላለ የቃልህን ብርሃን እየከፈትክልን ስላለ ክብር ሁሉ ለአንተ ይሁን። ደግሞ ለአዲስ ኪዳን ካህናት አገልጋዮች እንድንሆን ስለጠራን እኛ ካህናት ተብለን ልንጠራ ቀርቶ አይደለም ለምንም የማንጠቅም ሰዎች ነበርን። በበደላችንና በኃጢአታችን ሙታን የነበርን ሰዎች እንኳን ያንተ አገልጋይ ተብለን ልንጠራ ቀርቶ አይደለም እግዚአብሔር በኃጢአታችን የወደቅን ከአንተ ክብር የጎደልን ከፍጥረታችን የቁጣ ልጆች የነበርን ለአንተ ፍቃድ ሳይሆን ለሰይጣን ፍቃድ ተገዝተን የነበርን በምኞትና በልዩ ልዩ ተድላ እንኖር የነበርን ሰዎች እንደሆን ቅዱስ ቃል ይነግረናል። እግዚአብሔር ሆይ ለዚህ ውርደት ባትፈጥረንም ግን ራሳችንን ካንተ ክብር አርቀን ቃልህን ባለመስማት በአመፀኝነት ለሰይጣን ድምፅ ተገዝተን የቀደመው አባታችን አዳም ከፍቃድህ ምክር ርቆ የሰይጣንን የእባብን ድምፅ ሰምተው ክብርህ ጎሏቸው ተቅበዝብዘው ኖድ በሚባል ምድር ላይ ኖድ ማለት ተቅበዝባዥ ነውና ከገነት ስታስወጣው ወደ ኖድ ምድር አወጣው። በዛ ባወጣህበት የሰው ልጅ አልተውከው። ፍቅር ነህ ጌታዬ፣ እንዴት ብትወደን ነው። መበደላችን ሳያንስ ከክብርህ ጎለን ከኤደን ገነት አባረህን እንደገና መልሰህ እንደገና ራርተህልን በብዙ ርኅራኄ ወደ ክብረ መለስከን። ምን እንልሃለን? ስም ለዘላለም ይባረክ። ስም ለዘላለም ይባረክ። የአባቶች አምላክ ስም ለዘላለም ይቀደስ። ገናናው ስም ከፍ ይበል። በጌታ በኢየሱስ ክርስቶስ ስም ጊዜያችንን ባርክልን፣ አስተምረን። በኢየሱስ ስም አሜን አሜን። ታብ ኮፒንግ ሼር ይደረግ ጥቂት ወገኖች።
ኦኬ እሺ፣ እግዚአብሔር ይባረክ። ኦኬ ወይ ደግሞ ዘመነ አበው ይባላል። ዘመነ አበው ብለው ይጠሩታል። የግዕዝ ቃል ነው። በእርግጥ የአባቶች ዘመን ማለት ነው። የአባቶች ዘመን ተብሎ የሚባለው ነው። የዘመነ አበው የግዕዝ ቃል ነው። ምንም የተለየ አይደለም። ትርጉሙ የአባቶች ዘመን ማለት ነው። ያ ዘመን ሕገ ልቦና ተብሎ ይባላል። የኦሪቱ ስርዓት ከመሰጠቱ በፊት የነበረው በሙሉ ማለት ነው። የኦሪቱ ስርዓት ከመሰጠቱ በፊት በሙሉ የነበረው ዘመነ አበው ወይ ሕገ ልቦና ይባላል ማለት ነው። ኦኬ ኦሪት ሕገ ኦሪት ያው በሲና እግዚአብሔር ሕግን የሰጠበት ነው። 10ቱ ትእዛዛት ብቻ ሳይሆን ሌሎችም ትእዛዛት ለእስራኤል ልጆች የተሰጠበት ነው እና በአዲስ ኪዳን ደግሞ ሕገ ወንጌል ተብሎ የሚባለው ማለት ነው። ኦኬ ዘመነ አበው ሕገ ልቦና ላይ ካህን ነበር። እዚህ ደግሞ ካህናት ነበሩ። እዚህም ካህናት አሉ። አሁን እኔ የጌታን ካህናት ብቻ ስለሆነ የምናገረው የሌሎቹን ካህናት ስለማልናገር ሌሎቹ ላይ ትኩረት አላደርግም እንጂ የጣዖት ካህናት አሉ፣ የእግዚአብሔር ካህናት አሉ። እኔ ግን የምናገረው የእግዚአብሔርን ካህናት ነው። ኦኬ የእግዚአብሔርን ካህናት ላይ ነው ትኩረት የምናደርገው ማለት ነው። ተባረኩ። እሺ መግባት የሚፈልግ ሰው አለ? ብዙ ሰው ገዝት ልኳል። እሺ መግባት የሚፈልግ ሰው አለ? ካላችሁ ነው መግባት ትችላላችሁ። ካልሆነ ገዝቱን ጠበብ አድርጌው እንደዚህ አድርጌው ላደርግ እችላለሁ። እንደዚህ ማለት ነው። ኦኬ ጥያቄ ያለ ሰው ካለ አንድ ባንድ መግባት ይችላል። ኦኬ ሕገ ልቦና ዘመነ አበው ወይ ደግሞ የአባቶች ዘመን ተብሎ የተባለው ላይ ካህን ነበረ። ይህን ካህን ማን ነው የሚያስታውስ? ዝም ብዬ ለቤቱ የቤት ስራ ልስጥ። ታውቁታላችሁ። በዚህ በሕገ ልቦና ማን ነበረ? ዘመነ አበው በነበረበት ጊዜ ስሙን የምታውቁት ሰው ታች መጻፍ ትችላላችሁ። በሕገ ልቦና ወይ ደግሞ በአባቶች ዘመን ማን ነበረ የእግዚአብሔር ካህን? አሁን የጌታን ካህናት ስለሆነ የምናገረው። ኦኬ ቴንክ ዩ ተባረክ። ማን ነው የመጀመሪያ ምላሽ? አብሪዳቸው ነው። አብሪዳቸው መልከ ጼዴቅ ብለዋለች። የእሱን አይቻለኝ። የመጀመሪያ መልከ ጼዴቅ መልከ ጼዴቅ የሚባለው የማን ካህን ነው? የጌታ ካህን ነው። ክፍሉ የት ነው የሚገኘው? ዘፍጥረት መጽሐፍ ምዕራፍ 14 ላይ ታገኙታላችሁ። ዘፍጥረት 14 ላይ ሄዳችሁ ስታነቡት ይህንን ካህን ታገኙታላችሁ ማለት ነው። ኦኬ ሕገ ኦሪት ላይ ማን ነበሩ ካህናት? ካህናት ማን ነበሩ? ሕገ ኦሪት ላይ ካህናት ማን ነበሩ? ካህናት አሮን ነው። እሺ አሮን ብለዋል። ካህናት እነማን ነበሩ? የተወሰኑ ሰዎች አሮን ብለዋል። ሌዊ፣ የሌዊ ነገድ ጥሩ ነው። የኤሊ ቤተሰብ ኦኬ ጥሩ ነው። የኤሊ ቤተሰብ ካህን ነው፣ ግን ነገድ አላቸው። እሺ የአሮን ልጆች አለምዬ ኦኬ ጥሩ ነው።
እንደዛ ብቻ ነው። ኦኬ እዚህ ጋር ባዶ ቦታ ልተውና ያላችሁትን ጻፍ። የኤሊ ቤተሰብ አላችሁ ሳሙኤል መጽሐፍት ላይ። እሺ የአሮን ልጆች ሌዋውያን ብላችኋል። በቃ ወገኖች የሚቀር የለም። ቴንክ ዩ እህትየው ሜርሲ። እስራኤል ሁሉ አለች። ዋው እስራኤል ሁሉ ካህናት ተብለው ተጠርተዋል። በዚህ በእስራኤል ዘር ውስጥ ግን ሌዋውያንን ታገኛለህ፣ የአሮንን ልጆች ታገኛለህ፣ የኤሊ ልጆች ታገኛለህ፣ ራሱ ሳሙኤልንም ታገኛለህ። ሁሉንም ማለት ነው። ተባረክ የትየው እስራኤል ሁሉ መረጃ እስራኤል ሁሉ ካህናት ተብለው የተጠሩበትን መረጃ ነኝ። ልጆቼ አንዳንዴ ስለሚነካኩት ፖዝ ይሆንብኛል። ኦኬ መረጃ ዘጸአት መጽሐፍ አንድ ብቻ እንኳን መረጃ ልስጣችሁ። እሺ ዘጸአት መጽሐፍ ምዕራፍ 19 ቁጥር 6 እና 7 ላይ በተለይ ከቁጥር 5 ጀምሮ ከቁጥር 5 ጀምሮ ከቁጥር 6 ጀምሮ እንደዚህ ብሎ የሚለው ቃል አለ ማለት ነው። እናንተም እዚህ ከቁጥር 1 ጀምሮ ሳነበው በሶስተኛውም ወር የእስራኤል ልጆች ከግብፅ ምድር ከወጡ በኋላ በዚያን ቀን ወደ ሲና ምድረ በዳ መጡ። የእስራኤል ልጆች ከራፊድም ተነስተው ወደ ሲና ምድረ በዳ መጡ። በምድረ በዳውም ሰፈሩ። በዚያም እስራኤል በተራራው ፊት ሰፈረ። ሙሴም ከእግዚአብሔር ዘንድ ወጣ። እግዚአብሔርም በተራራው ጠርቶ አለው፣ ለያዕቆብ ቤት እንዲህ በል፣ ለእስራኤልም ልጆች እንዲህ ብለህ ንገር፣ በግብፃውያን ያደረግኩትን በንስርም ክንፍ እንደተሸከምኳችሁ ወደ እኔም እንዳመጣኋችሁ አይታችኋል። አሁንም ቃሌም በእውነት ብትሰሙ ኪዳኔንም ብትጠብቁ ምድር ሁሉ የኔ ናትና ከአሕዛብ ሁሉ የተመረጠ ርስት ትሆኑኛላችሁ። እናንተም ብሎ የሚላቸው ማን ነው? አጠቃላይ የእስራኤልን ሕዝብ ማለት ነው። እናንተም የካህናት መንግስት የተቀደሰም ሕዝብ ትሆኑኛላችሁ። ለእስራኤልም ልጆች የምትነግራቸው ቃል ይህ ነው ይላል። የማን መንግስት? የንጉሥ ካህናት ብሎ ጴጥሮስ በአንደኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 9 ላይ አዲስ ኪዳን ላይ የተነገረው ባይዞ ከዚህ ኮት የተደረገ ቃል ነው። ቅዱስ ጴጥሮስ ከዚህ ነው የወሰደው። ስለዚህ የእስራኤል ሕዝብ ካህናት ተብለው ተጠርተዋል። አዎ ዘጸአት መጽሐፍ ምዕራፍ 19 ቁጥር 6 ላይ ማለት ነው። የእስራኤል ሕዝብ ሁሉ ዘጸአት 19:6 ማለት ነው። ሶሪ እዚህ ጭምልቅልቅ አድርጌ የጻፍኩት አይደል? ዛሬ ምንም ይሄ ነው ነገር ኦኬ እሺ ስክሪፕት ኦኬ መልካም ኦኬ ይህንን ብለዋል። በሕገ ወንጌል ደግሞ ካህናት የተባሉት እነማን ናቸው? በሕገ ወንጌል ማለት አዲስ ኪዳን ማለት ነው። በአዲስ ኪዳን እነማን ናቸው ካህናት የተባሉት? እነ መምሬ የዘርጋው
በአዲስ ኪዳን ካህናት የተባሉት እነማን ናቸው? ኢየሱስ ትላለህ እንዲህ ብራዘር? እነማን ናቸው ብዬ ስለ ኢየሱስ ትላለህ? እሺ ኢየሱስ ሊቀ ካህናት ነው። እሺ እኛ ብላለች አለምዬ። በኢየሱስ የሚያምን ሁሉ ብላለች። ሰላም ኦኬ። ወንድሜ አቢኬም በኢየሱስ አምኖ የዳነ ሁሉ ይላል። እውነት ነው። አማኞች ሁሉ ልክ ናችሁ። ቶሎሳ አማኞች ሁሉ አለ። ጂጂ እኛ ሁላችንስ ሁላችንም። እሺ በጌታ ያመንሽ ከሆናችሁ እኛ ሁላችንም ብሎ የሚለው ጥሩ ነው። አሁን ስላላወኩሽ ነው ጂጂ፣ በጣም ይቅርታ። አሁን ዓለም ግን ብላ ብትል እኛ ብላ ስትል ስለ አማኞች እየተናገሩ እንደሆነ አስባለሁ። ያመኑ ሰዎች ሁሉ ይላል። ኤርሚ እታግዬ እኛ ብላለች። ስለማቃት በጌታ ያመንሽ መሆኗን ይቅርታ። አንዳንዶቻችሁ ስላላወኳችሁ ቅር እንዳትሰኙ ማለት ነው። እህትየው አማኞች በሙሉ ብላለች። መሲ ባዬ አማኞች ሁሉ፣ ብዙዎቻችሁ አማኞች ሁሉ። አዎ እዚህ ካህናት እነማን ናቸው? በጌታ በኢየሱስ ክርስቶስ አምነው የዳኑ በሙሉ ካህናት ናቸው። በሙሉ በጌታ በኢየሱስ ክርስቶስ አምነው በጌታ አምነው የዳኑ ሁሉ ካህናት ናቸው። በጌታ በኢየሱስ ክርስቶስ አምነው የዳኑ ካህናት ናቸው። ማን ያለው? ቅዱስ ጴጥሮስ። ቅድም በጠቀስኩት በአንደኛ ጴጥሮስ መልእክት መጽሐፍ ምዕራፍ 2 ቁጥር 9 ላይ ይህንኑ የዘጸአት መጽሐፍ ምዕራፍ 19ን ቃል ጠቅሶ ቅዱስ ጴጥሮስ ቴንኪው ወንድማችን ግሎሪያ ባስቀምጦታል። ተባረኩ። ጠቅሱን ፖስት ላርጋችሁት። እናንተ ግን ከጨለማ ወደሚደነቅ ብርሃኑ የጠራችሁ የእሱን በጎነት እንድትነግሩ የተመረጠ ትውልድ፣ የንጉሥ ካህናት፣ ቅዱስ ሕዝብ፣ ለእርሱ የተለየ ወገን ናችሁ። የንጉሥ ካህናት ብሎ የሚለውን እዚህ ደግሞ የካህናት መንግስት የተባለው ማለት ነው። ኦኬ እስራኤልን ካህን ነህ ብሎ ሲለው ምን እያለው ነው? ኦኬ እስራኤልን በዚህ ኪዳን ውስጥ ካህናት ናችሁ ብሎ ሲላቸው ምን እያላቸው ነው? አገልጋዮች። ኦኬ በአዲስ ኪዳንስ ካህናት ብሎ ሲል አገልጋዮች ማለት ነው። ኦኬ ምንድን ነው መረጃህ? ሙሴ ወደ ፈርዖን ገብቶ ህዝቤን ልቀቅ ብሎ ከማለቱ በፊት ምን የሚል ቃል ተጠቅሞ ነበር? የምታስታውሱ ቶሎ እስኪ ጻፏት። ሙሴ ወደ ፈርዖን ገብቶ ምን የሚል ቃል ተጠቀመ? እግዚአብሔር ምን ይልሃል ብሎ አለው? ህዝቤን ልቀቅ ከማለቱ በፊት ምን ይልሃል ብሎ አለው እግዚአብሔር? ቴንኪዩ እሙቲ አሌክስ ያገለግለኝ ዘንድ በጣም ብዙዎች ያገለግሉ ዘንድ በጣም ብዙዎቻችሁ ጽፋችሁታል። እግዚአብሔር ይባላል። ለዚህ እኮ ነው ጴንጤነትን የምወደው በእውነት በእውነት እናንተ በጣም 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 እኮ የተባረክን እኮ ትውልድንን። አየህ ምን ይሉኝ ዘንድ ነው ያለው? ያገለግለኝ ዘንድ ህዝቤን ልቀቅ። ያገለግለኝ ያገለግለኝ ዘንድ ህዝቤን ልቀቅ ብሎ ሲለው ስለ ነገዱ ስለ እስራኤል ሙሉ በሙሉ ነው ወይስ ስለ አሮን ብቻ ነው ጌታ እዚህ ጋር የተናገረው? ስለ እስራኤል ህዝብ በሙሉ ነው የተናገረው። ስለዚህ እስራኤል ማለት ምን ማለት ነው? ካህናት ናቸው። ህዝቡ አጠቃላይ ማለት አገልጋዮች ናቸው። ካህን ተብሎ ሲባል የግድ ዕጣን የሚያጥኑ ብቻ ማለት አይደለም። ልክ ነው። እንደሱም ደግሞ ለይቶታል። ዛሬ ትንሽ በደንብ ሰፋ አድርገን ብሉይ ኪዳን ላይና አዲስ ኪዳን ላይ በደንብ ነው የምንዋኝበት። ኦኬ አዎ ቴንኪዩ ጌታ ኢየሱስ ለዘላለም ስም ይቀደስ። ኦኬ ያገለግለኝ ዘንድ ህዝቤን ልቀቅ ነው ብሎ ያለው እግዚአብሔር ለህዝቡ ለኔሽኑ በሙሉ ለእስራኤል በሙሉ ነው የተናገረው ማለት ነው።
ልቀቅ ብሎ ያለው የአሮንን ቤት አይደለም። ልቀቅ ብሎ ያለው የኤሊም ቤተሰብ አይደለም። ልቀቅ ብሎ ያለው ሌዋውያኑን ነገዱን ብቻ ነጥሎ አይደለም። ሮቤልና እነ ይሳኮርን እነ ዛብሎንን ተዋቸው፣ ሌዊን ብቻ ልቀቅልኝ አይደለም ብሎ ያለው፣ ህዝቡን በሙሉ ነው ልቀቅልኝ ብሎ ያለው። ለምን? እንዲያገለግሉኝ። ማን ነው ባዩ? እግዚአብሔር በባሪያው በሙሴ አፍ ለፈርዖን ማለት ነው። ስለዚህ ካህናት ማለት አገልጋዮች ማለት ነው። ማንን የሚያገለግሉት? ያገለግሉኝ ዘንድ ብሎ ያለው እግዚአብሔር ነው የሚያገለግሉት። ካህናት ተብለህ አርሴማን የምታገለግል ከሆነ አንተ ወድቀሃል ብራዘር። የእመቤቴ ካህን ነኝ ይለኛል ይመጣል። ዳር ያስልህ፣ አትበጥብጠን፣ አትረብሸን። በንጹህ ውሃ ላይ ድፍረስ ነገር አታስገባ። ካህናት የማን ናቸው? የእግዚአብሔር አገልጋዮች ናቸው። የእግዚአብሔር አገልጋዮች ናቸው። እግዚአብሔርን ሲያገለግሉ የካህናት ስራቸው ምንድን ነው? የእርሱን በጎነት፣ አባትነቱን፣ አዳኝነቱን፣ አምላክነቱን ያኔም በብሉይ ኪዳን ሌዋውያን ካህናት ሕጉን ሲያስተምሩ የጌታን ቸርነት፣ የጌታን ምሕረት፣ የጌታን ሰውን መውደድ፣ የሱን ፍቅር፣ የሱን አምላክነት እንደ ሕጉ የሚያስተምሩ ናቸው። ለሕዝቡ የሚያሳውቁ ማለት ነው። ለዚህ ነው በሆሴዕ ትንቢት መጽሐፍ ላይ እንወቅ እናውቀውም ዘንድ እግዚአብሔር እንከተል ይላል። በምን ይታወቃል እግዚአብሔር? ማን ያስተምር? ምኑን ያስተምሩ? ሕጉ ስለማ ተጽፏል? ሕጉ ስለ እርሱ ነው። ስለ እርሱና ስለ እሳቸው፣ ስለ እነሱና ስለ እሷ ብሎ የሚል የለም። ቢጻፉም እንኳን ግለሰቦች እግረ መንገድ ነው የተጻፉት። አብርሃም ቢጻፍ እግረ መንገድ ነው የተጻፈው። የእግዚአብሔር ደግነት፣ የእግዚአብሔር ቸርነት፣ የእግዚአብሔር ምሕረት፣ የእግዚአብሔር ካህሊነት በአብርሃም ቤት ነው የተገለጠው ማለት ነው። ሕጉ ስለማን ነው የሚናገረው? ስለ እርሱ። እርሱ የተባለው ማን ነው? የእስራኤል አምላክ የተባለው ማን ነው? ንጉሳችን ነው፣ አዳኛችን ኢየሱስ ክርስቶስ። ስለዚህ ስለ እርሱ በጎነት፣ አዳኝነት፣ አምላክነት፣ ዘላለማዊ ሀሳቡን፣ ሰውን መውደዱን፣ ለቁጣ የዘገየ ምሕረቱ ግን የበዛ አምላክ መሆኑን፣ ታጋሽ መሆኑን ካህናቱ ያስተምራሉ። ምኑን? ሕጉን። በሕግ ውስጥ የእሱ በጎነት በተለይ በጣም ነው ደምቆ የተጻፈው። ወንድሞች እናቶች፣ ብሉይ ኪዳን ላይ ስለ ፍቅር አያወራም ብለው ይላሉ ወንድሞቼ። የብሉይ ኪዳን መጽሐፍት በትክክል ሰው ካነበበ የእስራኤል መዝሙሩ እኮ ቸር ነውና ምሕረቱ ለዘላለም ነውና እግዚአብሔርን አመስግኑት የሚል መዝሙር ነበረ። እንዲህ አይነት መዝሙር እንደውም ብሉይ ኪዳን፣ አዲስ ኪዳን ላይ ብዙ እኮ አንሰማም። አሁን በዚህ በእኛ በወንጌላውያን አማኞች ውስጥ ይዘመራል እንጂ እኮ ብዙ እኮ አይሰማም ነበር። ስለዚህ ካህናት ሕጉን ያስተምራሉ። እኛ ስንማር የእሱን በጎነት ነው የሚያስተምሩ ማለት ነው፣ በብሉይ ኪዳንም በአዲስ ኪዳንም። ኦኬ። ከነዚህ ውስጥ ግን እስራኤልን ሕዝቡን እስራኤል ሕዝቡ ከሕዝቡ ውስጥ ሌዊን ነገዱን ከሌዊ ነገድ ውስጥ ቀዓትን ከቀዓት ውስጥ እንበረም ነው እንበረም ከእንበረም ውስጥ አሮንን ኦኬ
እስራኤል የእግዚአብሔር ካህናት ናቸው? አዎ። የት? ዘጸአት መጽሐፍ ምዕራፍ 19። ሌዊ የእግዚአብሔር ካህን ነው ተመርጧል? አዎ። የት? ዘኍልቍ 16። ቀዓትስ ከሌዊ ነገድ ውስጥ የተገኘ ነው? አዎ። ቀዓት ብቻ ሳይሆን እነ ጌዴሶን፣ ሜራሪ እነዚህ ሁሉ ናቸው። ግን ከቀዓት ቤት እንበረም የተባለው የሙሴና የአሮን የማርያም አባት ነው። ይሄ ሰውዬ የሙሴ የአሮን እና የማርያም አባት ነው። ከእነሱ ውስጥ አሮንን መረጠ ማለት ነው እግዚአብሔር። ልብ በሉ፣ ህዝቡ ሁሉ ካህናት ተብለዋል። ዘጸአት 19 ላይ ሌዊም ካህን ተብሏል። ነገዱ እንዳለ ዘኍልቍ መጽሐፍ ምዕራፍ 16። ከዚህ ውስጥ ደግሞ ከሌዊ ልጆች ውስጥ ቀዓትን ወሰደ። አጠቃላይ ቀዓት ብቻ ሳይሆን ጌዴሶንና ሜራሪ በሙሉ ከዚህ ነገድ ውስጥ ስላሉ ካህናት ናቸው። ግን የስራ ድርሻቸው ግን የተለያየ ነው። እነዚህ ሶስቱ አባቶች ቢኖሩም የስራ ድርሻቸው ግን የተለያየ ነው። የእነሱ ልጆችና የልጅ ልጆቻቸው ሁሉ ጭምር በሙሉ ማለት ነው። ኦኬ። ከነዛ ውስጥ ግን እንበረምን መረጠና ከእንበረም ውስጥ አሮንም ማለት ነው። አሮን ምንድን ነው? ካህን ተብሏል። ኦኬ። የዚህኛው ክህነት ከነዚህ ክህነት ለየት የሚያደርገው ይሄኛው ዕጣንን የሚያጥን ነው። እንደዚህ አይጻፍም፣ በጣም ይቅርታ። ዕጣንን የሚያጥን ነው። የት? ዘጸአት 28 ከአንድ ጀምሮ ማለት ነው። ኦኬ። ዘጸአት 28 አንተም አሮንን ወንድምህ አሮንን ከእርሱ ጋር ልጆቹን ከእስራኤል ልጆች መካከል ለይተህ ካህናት የሆኑልኝ ዘንድ ወደ አንተ አቅርብ። አሮንን የአሮንን ልጆች ናዳብ፣ አብዲዩን እና አልዓዛር ኢታምርን አቅርብ አለው። 4 ልጆች ነበሩት አሮን፣ 4 ወንዶች ልጆች ነበሩት። ናዳብ፣ አብዲዩና ኢታምር አልዓዛር ኢታምር ነበሩ ማለት ነው። እነዚህን አቅርብ። የተቀደሰውን ልብስ ለክብርም እና ለጌጥ እንዲሆን ለወንድምህ ለአሮን ስራለት አለው። አንተም ካህን ሆኖ እንዲያገለግለኝ አሮንን ቅዱስ ይሆን ዘንድ ልብስ እንዲሰሩለት የጥበብን መንፈስ የሞላሁባቸው በልባቸው ጥበበኞች ለሆኑት ሁሉ ተናገራለ። ሎክ ወንድሞች እናቶቼ፣ ይሄ ካህን ይሄ አሮን ከነዚህ ከ4 ወንዶች ልጆቹ ጋራ በእግዚአብሔር ፊት ካህን ይሆን ዘንድ ሲያገለግል ዝም ብሎ ያሻውን ጥብቆ ለብሶ አይደለም የሚያገለግለው። ከመርካቶ የተገዛ ጥምጥም አምጥቶ አይደለም ጠምጥሞ የሚያገለግለው። ያኔ መርካቶ የሚባል በዛ ዘመን ባይኖርም በነሱ አባባል፣ በነሱ አገር፣ በነሱ ቋንቋ ማለት ነው። ማለት ከመንገድ ላይ ወይ ደግሞ የሆነ ቡቲክ ሄደህ ገዝተህ ባመጣው ወይ ከህንድ ሀገር ባስመጣው ብልጭልጭ ጨርቅ ምናምን ነገር እንደዛ አይደለም የሚያገለግለው። ምን አለው ጌታ? ካህናት የሆኑልኝ ዘንድ ቅባልኝ፣ ወንድሞቹን እሱን ለይልኝ ብሎ ካለ በኋላ ቅዱስ ይሆን ዘንድ ልብስ እንዲሰሩለት ልብስ እንዲሰሩለት ለካህኑ ልብስ እንዲሰራለት፣ አዎ ልብስ እንዲሰሩለት የጥበብን መንፈስ የሞላሁባቸው። ልብስ ለመስራት የጥበብ መንፈስ መሙላት። አዎ ቴንኪው ጌታዬ፣ ቴንኪው ጌታዬ፣ ቴንኪው ጌታዬ። የጥበብን መንፈስ ልብስ ለመስራት ምን ያስፈልጋል? ጌታ ማባከን አይሆንም እንዴ? መንፈስህን ለምን እንደዚህ ትሞላቸዋለህ ብሎ ያለውም የለም። ማባከንም አይደለም። የጥበብን መንፈስ ለሞላሁባቸው በልባቸው ጥበበኞች ለሆኑ ሁሉ ተናገራለሁ።
እና ማንኛው እነኚህን ሁለት ጥበበኞች ቢያንስ ሁለቱም ማለት ነው፣ ብዙዎች አሉ፣ ግን ሁለቱን ጥበበኞች ማን ነው የሚናገር? የጥበብን መንፈስ ለሞላሁባቸው የተባሉት እስቲ ሁለቱን ዱብ አድርጓቸው። ቶሎ በሉ። ሁለቱ ጥበበኞች ነው። ወንድምነት ሰናይ በጣም ዘለልክ፣ ብዙ ዘመን ረግጠ ሄድካ። ኦኬ እህትየው ሀና ከአውስትራሊያ ሶሊ። ኦኬ አንደኛው ማን ነው? ኤልያብ ነው። እንደዛ ነው። ባስልኤል ዋው፣ ባስልኤል እነዚህ ናቸው። ሌሎች የሉም? ሌሎችም ይኖራሉ አይደል? ሰለሞን በኋላ ነው። ሰለሞን በጣም ብዙ ዘመን ሄዳችሁ ወንድሞች፣ ወንድምነት ሰናይም በጣም ብዙ ዘመን ሄዳችሁ እዚህ ጋር ከተነገረበት በጣም ብዙ የ480 ዓመት ዘላችሁ ሄዳችኋል ወደፊት። ቸኮላችሁ። ጥሩ ነው ግን ቸኮላችሁ ትንሽ ቸኮላችሁ። ቀስ እያለን ብንሄድ ጥሩ ነበረ። ደብል ነው ረግጣችሁ ሄዳችሁት ማለት ነው። ኦኬ ክፍሉ የት ይገኛል? ለመቅደስም ስራ ለመቅደስም ማገልገያ ስራ ሁሉ ያደርጉ ዘንድ እንዲያውቁ እግዚአብሔር የጥበብንና የማስተዋልን መንፈስ የሰጣቸው ባስልኤልና ኤልያብ። ዋው ጴንጤ ቅድም ባስልኤልና ኤልያብ ያላችሁ ሰዎች ትክክል ናችሁ ማለት ነው። ማንን? ባስልኤልና ኤልያብ በልባቸው ጥበበኞችን ሁሉ እግዚአብሔር እንዳዘዘው ሁሉ አደረጉ ይላል። ዋው ምዕራፍ 31 ቁጥር 1 እግዚአብሔርም ሙሴን እንዲህ ብሎ ተናገረው። ከይሁዳ ነገድ የሆነውን የኡሪን ልጅ ባስልኤልን በስሙ ጠርቸዋለሁ ይላል። በስራ ሁሉ ብልሃት፣ በጥበብም ማስተዋልን፣ በእውቀት የእግዚአብሔርን መንፈስ ሞላውበት። ምን ሊሰራ? ያው ቀሚስ ሊሰራ አይደል እንዴ? ምን ቀሚስ ለመስራት ምንም የእግዚአብሔር መንፈስ መሙላት ያስፈልጋል ብለው ኖ። የካህናቱ ቀሚስ የሚሰራው ብራዘር በትእዛዝ ነው። የሰማይ አምላክ ቅዱስ እግዚአብሔር ነው ያዘዘው። የጥበብንም ስራ ያስተውል ዘንድ በወርቅና በብር በነሐስም ይሰራ ዘንድ ለፈርጥ የሚሆነውን የዕንቁን ድንጋይ ይቀርጽ ዘንድ እንጨቱን የሚጠርብ ዘንድ ስራውን ሁሉ ይሰራ ዘንድ እኔም ከእርሱ ጋራ ይላል። እኔም ከእርሱ ጋራ ከዳን ነገድ የሚሆንን የአሂሳሚክን ልጅ ኤልያብንም ሰጠሁት፣ ያዘዝኩትን ሁሉ ያደርጉ ዘንድ በልባቸው ጥበበኞች በሆኑት ላይ ጥበብን አኖሩ ይላል። በዚህ ጥበብ ነው የካህናቱ ልብስ የሚሰራው እንጂ ከመርካቶ ሄዶ ገዝቶ ሰው ጠምጥሞ ጭንቅላቱ ላይ እንደሚያደርገው አይደለም ማለት ነው። ዋው! የእግዚአብሔር ካህናት እነማን ናቸው? ኦሪቱ ላይ ነው የቆምነው። ኦሪቱ ላይ እንሂድ ብለን ብንል ያለማጋነን ጌታ እግዚአብሔር ምስክር ብዙ ቀናቶች ይፈጁብናል። እያንዳንዱን አድምተን እናገር ብዬ ካልኩኝ በወፍ በረር ጎን ነው የምንሄደው። አየት ስለሚለብሱት ልብስ እንኳን እግዚአብሔር መንፈስና ጥበብን ያኖረባቸው ሰዎች ናቸው። ካህናቱ የሚለብሱትን ልብስ ቅዱስ ይሆን ዘንድ ልብስ እንዲሰሩለት ከግብፅ ሀገር ይዘውት በመጡት ጥብቆ ሁሉ አይደለም እግዚአብሔር የሚገለገለው ማለት ነው። መንፈሳዊ ትርጉሙን ተውና ቀጥታ በወረደው እንኳን ከግብፅ ሀገር በመጣ ግብፅ ሀገር በገዙት ወይ ከግብፅ ሀገር በማረኩት ልብስ
ማነው ስጦታ አድርገው ሰጧቸው አይደል? ብራቸውን ወርቃቸውን ምናምን ሰጧቸው አይደል? በዛ እንኳን አይደለም። ኢቭን ልብ በሉ በግብፅ ሀገር ሳሉ ቶፌና ራምሴ የሚባሉ ከተሞችን ገምተውለታል ለፈርዖን። በግብፅ ሀገር ሳሉ አሁን የሚታየው ግብፃውያን በዓለም ደረጃ የሚያስጎበኙት ፒራሚድ ሁሉ ጭምር ሳይቀር በእነሱ እጅ ነው የተሰራው ብለው ብዙ የስነ መለኮት ተማሪዎች ይከራከራሉ። አይ አንዳንዶቹ ደግሞ የለም በፈርዖን ዘመን በእስራኤል በግብፅ ላይ በነበሩበት ጊዜ ምንም አይነት አሻራ እንዳይገኝ አድርገው የእነሱን መታሰቢያ ታሪካቸውን ሁሉ ጭምር ግብፃውያኑ አጥፍተውታል ይባላል። በአርኪኦሎጂስት ጥናት እንኳን ተፈልጎ እንዳይገኝ አድርገው አጥፍተውላል ይባላል። ግን እኛ መጽሐፍ ቅዱሳችን ይነግረናል። ለራሱ ግብፃውያንም ይናገራሉ። እስራኤል በግብፅ ምድር እንደነበረ ይታወቃል። በእስልምና ሃይማኖት ዘግይቶ ቢመጣም ብቻ የእስልምና ሃይማኖት ብዙ ምስክር ሆኖ ሊጠራ አይችልም። አይ መላእክት ናቸው የሰሩት። መላእክት ስንት ቦታ እየወረዱ የሚሰሩት ቴዲ ላሊበላንም መላእክት ሰሩ ይባላል። እኔ አላምንም እንደዛ። መላእክት ወርደው ከሰማይ ድንጋይ የሚቆረቁርበት ኢትዮጵያ ምድር ላይ መጥቶ ምን ይሆንልኝ ብሎ ነው። የሰለሞንን ቤተ መቅደስ እንኳን መላእክት አልሰሩትም፣ እንኳን አይደለም ላሊበላንና ወይ የግብፃውያንን ፒራሚድ ማለት ነው። እሱ ቴዲ ያው ነገሩ አንተም ማውቀህ ነው፣ ታስለፈልፈ የፈልገህ ነው። መላእክት ናቸው የሰሩት። መላእክት መጥቶ መዶሻና መጥረቢያ ይዞ ሲቀጠቅጥ ይታይ እስቲ ላሊበላ ኖ እሱ አይደለም፣ እሱ አይደለም። ኦኬ ግን እንደዚህ ብለው የሚሉ ሰዎች አሉ። የፈርዖንን ማነው የግብፅን ፒራሚድ የሰሩት መላእክት ናቸው፣ የላሊበላንም ውቅር አብያተ ክርስቲያናት የሰሩት መላእክት ናቸው ይላሉ። የእግዚአብሔርንስ ቤተ መቅደስ የሰሩት እነማን ናቸው ብለህ ስትል ኦርቶዶክስ የእግዚአብሔር ቤተ መቅደስ በሰለሞን ዘመነ መንግስት በማን የተሰራው ብለህ ስትላት ታውቃለች። ኦርቶዶክስ ነች የምትለው። የእግዚአብሔር ቤተ መቅደስ በሰለሞን ዘመን በማን ተሰራት ብለህ ስትላት የእሷን ላሊበላን በመላእክት ተሰራ ትላለች። የእግዚአብሔርን ቤተ መቅደስ ግን በሰይጣን ተሰራ ትላለች። የተጻፈ 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 ኦኬ እሺ መምህር ድል በድል ሕማማተ መስቀል ላይ ሕማማተ መስቀል ላይ ማለት ነው። ኦኬ ሰለሞን 700 ናቸው ቁጥሮቹ። እነዚህ አገነት ናግባና ማውራት እንችላለን፣ ችግር የለውም። ናግባ መምህር ድል በድል ከቻልክ ናግባ አይልም ብለሃል እና ከቻልክ ናግባ፣ ችግር የለውም። ከቻልክ ማለት ነው። ከቻልክ ግዴታ የለብህም። አይልም ብለህ ስላልክ ገብታ አሳይሃለሁ፣ ባትገባም ግን አሳይሃለሁ። ቀበሌ ነህ? እሺ ችግር የለውም። እሺ አይልም ብሎ ስላለ ላሳየው፣ ለእሱም ብቻ ሳይሆን ለሌሎቻችሁም ሁሉ ጭምር ማለት ነው። እንደማሏሽ መድኃኔዓለም ምስክር ነው፣ እናንተም ምስክሮች ናችሁ። እሺ ስለዚህ ላሳየው። ቆይ አንዴ መጽሐፉን ላምጣ፣ ጠብቁኝ። እሺ በጣም ይቅርታ ከልጆቼ ጋር ስለነበርኩ ነው። ኦኬ ያው ሕማማተ መስቀል
ያው ሕማማተ መስቀል ላይ በዚህ መዝገበ ጸሎት በሚባለው ላይ ሕማማተ መስቀል ላይ እንደዚህ ይላል። ኦኬ እየጠበቁኝ ኦኬ